ሁሉም አንድ ናቸው አለ። ኦሪት ዘዳግም 23 ይኸውልህ፣ ኦሪት ዘዳግም 23 አንድ ላይ አብም ወይኔ ምን አይነት እርኩስ ህዝብ ነው ያለው ማለት ነው። አንዴ ላንብብልህ። ኦሪት ዘዳግም ምዕራፍ 23 ይታያል። ማን ይኸውልህ ምዕራፍ 23 ቁጥር 1 እስቲ አንብበው ይኸው ምን እንደሚለው። እሺ ለኔ ተቃራኒ ነው የሚነበብ። ዛሬ ምን ተቃራኒ ነው የምትወራው? ምንድን ነው የሚለው? ምንድን ነው የሚለው? አንብበው። አማርኛ አችልም እንዴ? ኩላይ የተቀጠቀጠ ብሉትም የተቆረጠ ወደ ባናሪ የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እሺ ቀጥል። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ወይ ማኒ ምን? እሺ ነው አሁን ጥያቄው ምን? አሁን ጥያቄው ማለት ነው ማኒ ይህ ሰውዬ አሁን በመቀጥቀጡ ምክንያት ምናምን በመቆረጡ ምክንያት የማይገባው እየተገለጠ እየታየ ነው። ሲጀምር ቼክ የሚደረገው ሲገባ እንዴት ነው? እንደዚህ ተገልቦ ምናምን ቼክ ተደርጎ ወጣ እኔ አይደለሁም እኮ ያልኩት ማኔ ምን? እሺ መጽሐፍ እኮ ነው የሚለው። ይሄኛው የተቀጠቀጠ ብራዘሪ ይኸው አሁን በመጀመሪያ ደረጃ እንዲህ አይነት ሰው ሚስት ያገኛል አያገኝማ? ምን ታደርግለታለህ? እዚህ ጀምር እሷ ምን አሻንጉሊት አለ ቁጭ አድርጋ የምታየው ሰው አሁን ምንድነው? ሚስትም ካልፈለገችው እግዚአብሔር ምን ቤት አትምጣ ካለ ይሄ ሰውዬ ምንድነው የሚሆነው? አይ እግዚአብሔርማ እኔ ቤት እንዳትገባብኝ አለ እኮ በቃ የተቀጠቀጠ የተቆረጠብህ ምናምን ከሆነ ጭራሽ እንዳትመጣብኝ እኔ ቤት ያው ግን ይላል። ይሄው ያዙት ጥቅሱን እስቲ ዘዳግም 23 ያዙት። ወደ እግዚአብሔር ጉባኤ አይግባ ነው እና ታዲያ እግዚአብሔር ጉባኤ የማይገባው እንትኑ የተቆረጠበት ነው እንዴት ነው? ወይስ አምላክን የማይታዘዝ ነው? እንዴት ነው ቁም ነገሩ? የልብን ነው የሚያየው ወይስ ምናምን ነው የተቆረጠ ምናምን ነው የሚታየው? እንዴት ነው? ይህንን ሐሳብ አሁን ማለት ነው አሁን ይህንን ሐሳብ እኮ እየተረዳን ያለ ነው በአንድ መስመር ብቻ ነው እንጂ በሙሉ አይደለም። ያው ከዛ እንደውም ቆይ የባሰውን ላሳይሽ ልጆቹ ስላሳይ ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። እነዚህ ነውረኞች ናቸው እንዳይቀርቡ። እነማ? እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንግ። ከሁለታችሁ ማን ነው ድንግ? እሺ ድንግ፣ አይነ መጭማጫ፣ አይነ መጭማጫ፣ እከካም። ማን ነው የሚያሳከው? እሺ ከሁለታችሁ የሚያሳከው እሺ ቋቁቻ ያለበትስ ማን ነው? ባለቋቁቻ ማን ነው? አያስታውቅም። እሺ ጃንደረባ ይላል። ጃንደረባ የተቆረጠበት ምናምን አለ ከማለት ነገሩን አንተ እንኳን ደህና ናቸው። ነውረኛ ሁሉ አይገባ አለ። ለምንድን ነው የማይገባው? ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይገባል። ኢማጂን እነዚህ የተዘረዘሩ ሰዎች ያረክሳሉ እያለ ነው እግዚአብሔር። እነዚህ ያረክሳሉ። አምላክ የልብን ነው የሚመለከተው ወይስ ይሄ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ አፍንጫ ደፍጣጣ ምናምን የቱን ነው የሚመለከተው? የልብን። ታዲያ ምንድነው እነዚህ ሁሉ አይግቡ የተባለው? ነውረኛ ናቸው የሚባሉት ምንድነው? አንተ አፍንጫ ሰልካካ ነህ ግባ። አንተ ደፍጣጣ ነህ ሂድ ውጣ። አንተ አታስፈልግም ሂድ ውጣ። አንተ አጭር ነህ ሂድ። አንተ ረጅም ነህ። እንደዚህ ቢሆን ኖሮ ያቺ እንትን ማን ነው በባይብል ላይ ያለችው ጎባጧ ሴት እግዚአብሔር ቀና ያረገላት ለብዙ ዓመት ጎባጣ የነበረች ሴት አይደል? ምን መሰለ ማኔ አሁን ይሄንን እግዚአብሔር ይሄ አፕ ላይ ተደርጎ ስራ ላይ ውሎ ሲሰራበት የነበረ ህግ ነው። ተግባባ? አሁን እንዴት ነው አምላክ እንዴት ነው? ይሄ ብሉይ ኪዳን ነው። እግዚአብሔር ሲያሰራበት የነበረ ኪዳን ነው። የመጀመሪያ ኪዳን እሺ እንዴት ነው ጥያቄው? አሁን አምላክ እንደዚህ ያደርጋል እንዴ? አንድ ሰው ፍትሃዊ ነው ይሄ ነገር? ይሄ ፍትህ ነው?
አዎ እንዴ አንተ ጥያቄ ልጠይቅህ። እሺ ይኸውልህ ይሄ መጽሐፍ ሲጻፍና እየመጣ እየተዋለደ ምናምን የሆነ ህዝቡ እያረቀቀው ምናምን ሲመጣ የሚበላሽ አይመስልህም? አዎ ትክክል። መጽሐፉማ ስለተበላሸ ነው ሊሆን እንጂ አምላክ ቃል አይደለም። አዎ ይሄ አምላክ ቃል አይደለም። እውነትህን ነው። የተበላሸ ነው አይደለም አይደል? ስለዚህ የሆነ ነገር እንደዚህ እየተባለ እየተጨመረበት ይመጣል የሚል ሐሳብ ነው ያለኝ። በትክክል። ስለዚህ የአምላክ ቃል የትኛው ነው የሚለውን ደግሞ ኦሪጂናል አውቶግራፉን ለማየት ብንፈልግ ኦሪጂናል አውቶግራፍ የለውም ባይብል። አሁን እንደውም አንድ ነገር እንደውም ላሳያችሁ። እሺ እንደውም ጥሩ ነገር ላሳያችሁ። ጥሩ ነገር ስለመጣልኝ አሁን እነዚህ ጸሐፊዎቻቸው በስነ ስርዓት ስለማይታወቁ ነው ይሄ ሁሉ ችግር የመጣውና አንድ ጊዜ ላሳየህ። የታለ መሰለህ እንዴ 4%። እሺ የታለ መሰለህ የታለ በነገራችሁ ላይ ፎሎ አድርጉኝ። ብዙ ነገር ነው እንደ አይነት ነገር ፎሎ ባክ ማለት ነው። አይ በሚለው እሺ ይኸውልህ ይሄ አሁን የመጽሐፍ ቅዱስ መዝገበ ቃላት ነውና የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው መጽሐፉንና እሺ የመጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ልባርክ እርግጡ አይታወቅም። የመጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ልባርክ መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም። ዝም ብለህ ነው የምትቀበለው። ሰቆቃወ ኤርሚያስ ጸሐፊው ኤርሚያስ መሆኑን አለመሆኑ አልተረጋገጠም። ልባርክ ከስታልታው ያረጋችሁ ሳሙኤል አንደኛ ሳሙኤል ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። ምንም የሚታወቅ ነገር የለም። ዜና መዋዕል አንደኛ ዜና ሁለተኛ ዜና ምናምን እነዚህ ሁሉ ምናልባት ሌላ ሰው ጨምሮበት ይሆናል። ልክ አንተ እንዳልከው ማን እንደሆነ የጨመረው አይታወቅም። ሌላ ሰው አየው። በዛ ላይ ደግሞ መጽሐፈ ነገሥት አንደኛ ነገሥት ሁለተኛ ነገሥት ምናምን ጸሐፊው ማን እንደሆነ ግን አልታወቀም፣ አይታወቅም። የኦሪት ጸሐፊያን እንደዛው አይታወቁም። ዘፍጥረት፣ ዘዳግም፣ ዘሌዋውያን እንዳለ ይሄ ደግሞ ጭራሽ ይገርማል። ዕብራውያን የመልእክት በማን ከየት ልባርክ ማንነቱ አይታወቅም። ወንድ ይሁን ሴት፣ ሕፃን ይሁን ትልቅ፣ ትንሽ ይሁን ምናምን ከየት እንደሆነ የተጻፈው አይታወቅም። የከየት ሀገር እንደሆነ ወዴት ሀገር እንደተጻፈ አይታወቅም። በምን ጊዜ ጊዜውም አይታወቅ ልባርክ ምክንያቱም አይታወቅ እንደተጻፈ ለማወቅ አስቸጋሪ ነው አለ። እንዴት ነው ጥያቄው? እኔ አሁን ትልቅ ጥያቄ የሚሆንብኝ ሰዎች ይሄንን መጽሐፍ እንዴት አድርገው ነው ተቀብለው የአምላክ ቃል ብለው የሚሄዱበት ነው? እስቲ እንዴት ነው ስታስቡት እናንተ? አሁን እነዚህ ሁሉ እንግዲህ ይሄ ለናሙና ነው ያሳየው። ጥሩ የሆነውን ውስጥ ያቋል ጥሩ የሆነውን እንጂ የተቀበልክ ያለው ሁሉንም መቀበል አትችልም እኮ። እሱ ነው እኮ አሁን ያ ሰውኛ ውስጥህ ጥሩ ነው ብሎ የሚያስበውን ነገር ትቀበላለህ። አሁን የአምላክ ቃል ታሪክ ነው የተጻፈው። ልብ አድርግ። የአምላክ ቃል ሰዎች የሆነ ማን እንደሆነ የጻፈው የማታውቀው የእሱን አይዲዮሎጂ ነው ላይ ያራመደው። ማንም ማን እንደሆነ አይታወቅም። ሰው አሁን ይሄን መጽሐፍ እውነቱና ውሸቱን ራሱ መለየት ከባድ ነው። በእርግጥ አምላክ አንድ ነው ካለ ትሰማዋለህ። የትኛውን ምናምን የትኛውን ምናምን አዎ የትኛውን ማመን እንዳለብህ ልንገርህ። አሁን በጣም የትኛውን ምናምን አዎ ማመን ያለብህ በእውነትም አምላክ አሁን ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ይላል። በቃ አሁን ይሄ የሚታመን ነገር ነው፣ ጥያቄ የሌለው ነገር። ከአንድ አምላክ ውጪ ሌላ አምላክ የለም ብሎ ነው ያስተማረው መጽሐፉ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ ፈጣሪ ያለን አይደለምን? ምናምን እያለ አንድ አምላክ አንድ ፈጣሪ ብቻ መሆኑን ይናገራል። ከዛ ደግሞ ኢየሱስ ራሱ ሲያስተምር ምን እያለ ይናገራል መሰለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬና አምላካችሁ እያለ ይናገራል። አምላክ አለኝ ይላል ኢየሱስ። ይሄን እንዳለ ታውቃለህ? በነገር ላይ አምላክ አለኝ እንዳለ ይስሐቅ ስለሺ ልክ ነው። አምላክ አለኝ እንዳለ ታውቃላችሁ? ስንት አምላክ ነው ያለው? አንድ አምላክ ነው እኛ የምናውቀው። የአንዱ አምላክ አምላክ አለው ነው ወይስ አንዱ አምላክ ታዲያ ኢየሱስ አምላክ የሚለው ማን ነው? ኢየሱስ አምላክ የሚለው እኮ አባቱ አብ ነው አይደል? አዎ። ታዲያ ሰው እንዴት አምላክ ይኖረዋል? ወይ ባንዴ ይቅርታ እንዳትሄዱ። እሺ ነገራችሁ ጋይስ 44 ሰዎች አላችሁ። የእናት ፋንታ ሙሉጌታ ነገ የጽድቅ ፍሬ የተሰኘ አዲስ መዝሙር
ይታያችኋል አይደል? ዩቲዩብ ላይ እናት ፋንታ ሙሉጌታ ሁላችሁም እየገባችሁ ሰብስክራይብ አድርጉ። ሁላችሁም እየገባችሁ እዚህ ጋር 44 ሰዎች አላችሁ። የእናት ፋንታ ሙሉጌታ እያላችሁ ሁላችሁም እየገባችሁ ሰብስክራይብ አድርጉ። እሺ ነገ የጽድቅ ፍሬ ይለቀቃል። ሁላችሁም እየገባችሁ ታብታብ አድርጉ ጋይስ፣ ሰብስክራይብ አድርጉ። ሁላችሁም እየገባችሁ የእናት ፋንታ ሙሉጌታ ሰብስክራይብ ትላለህ። እሺ ማኒ አሁን ልብ አድርግ፣ መጽሐፉ አምላኬ እያለ እየነገረን ኢየሱስ አምላክ እንዳለው እየነገረን እንዴት ነው የምናመልከው ነው ጥያቄው። አንድ አምላኬ ይላል፣ ሁለተኛ ኢየሱስ ሰው ነው ይላል መጽሐፉ ላይ፣ ሶስተኛ ኢየሱስ የእግዚአብሔር መልእክተኛ እንደሆነ ይናገራል፣ አራተኛ ነብይ እንደሆነ ይናገራል፣ መሲህ እንደሆነ ይናገራል። ኢየሱስ ክርስቶስ ግን አንድም ቦታ ላይ ኢየሱስ የባህሪ አምላክ ነው የሚል የለም። እንደውም ኢየሱስ ያስተማረው ይቅርታ ምንድነው አንድ አምላኬ ብሎ ያለውን ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና ብሎ ነው የነገረው። ሶ ያ እውነተኛ አምላክ የማይሞተው የማይታየው የማይበሰብሰው የሆነ አንድ አምላክ እንዳለ መጽሐፉ ይናገራል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንድ አምላክ አለና ማን ነው እሱ ብቻ የማይሞት ነው አለ። ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያዩም አይችልም አለ። ሶ ኢየሱስ ሞቷል እንደምታውቀው፣ አንዱ አምላክ ግን እንደማይሞት ተነግሯል። ሶ አንዱ አምላክ የማይሞት ከሆነ ኢየሱስ ከሞተ ኢየሱስ አንዱ አምላክ አይደለም። ኢየሱስ እንደውም አንዱ አምላክ ምን አለ? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለባርክ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው እያለ ይናገራል። ሶ አንዱ አምላክ አይጠፋም፣ አይታየም፣ አይሞትም። ታዲያ ኢየሱስ ከሞተ አንዱ አምላክ የማይሞት ከሆነ እንዴት አንዱ አምላክ ኢየሱስ ሊሆን ይችላል? አይሆንም፣ ሊሆን አይችልም። ገብቷል? የተወለደው እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ። የተወለደው ወንድ ልጅ ነው፣ ስሙንም ኢየሱስ ትይዋለሽ አለ ኢየሱስ። ስም ራሱ ይወጣለ ከጊዜ በኋላ ነው። ኢየሱስ የሚለውን ስም ከዛ በፊት የሚጠቀሙበት ሰዎችም ነበሩ ነበር። ኢየሱስ አለ ላሳይ፣ ባይብል ላይ አዎ ላሳይ ባይብል ላይ ኢየሱስ እሱ ብቻ ነው። እሺ የሚገርም ነገር ማለት ነው። መጽሐፍ ቅዱስ ጸሐፊያን የሸወዷችሁን አንድ ነገር ልንገርህ። ኢያሱ ታውቀዋለህ? አዎ ኢያሱ የሚለው በዕብራይስጡ የኢየሱስን ስም ነው ያዘው። የሽዋ ነው የሚለው ሁለቱም፣ ኢየሱስም ኢያሱም የሽዋ ነው። እንደውም ግዕዙ ኢየሱስ ዘነዌ ነው የሚለው። ላሳይ፣ እሱንም ሁለቱንም ላሳይ። እኛ እኮ ለምን ሰዎች ባይብል ላይ ትክክለኛው ባይብል ላይ እሺ፣ ጥቅሱን ከፈለጋችሁ ትይዙና እናንተ ደግሞ የበለጠ ማረጋገጥ ትችላላችሁ። አንዴ አንተ 3% ቀረኝ አንድ ጊዜ ለሰካት። እሺ ኦልራይት፣ አሁን ተመልከት። ይሄ እንግዲህ ዘሁልቁ ምዕራፍ 11 ቁጥር 28 ላይ ምን አለ መሰለ? አማርኛው ነው በደንብ እሺ። ከጥንት ጀምሮ የሙሴ አገልጋይ የነበረ የነዌ ልጅ ኢያሱ ይላል አማርኛው። እዚሁ ግዕዝ እናድርገው። እዚሁ ጋር ግዕዝ ይታያል። የግዕዝ መጽሐፍ አረኩት። ያው ወይ ቤሎ ኢየሱስ ዘነዌ ዘይቀውም ይላል። አየው፣ ማን ነው የሚለው? ኢየሱስ። ለምንድን ነው መሸወድ ያስፈልገው ነው ጥያቄው። ለምንድን ነው ኢያሱ ብሎ የሚሸውዷችሁ? ዋይ ምንድን ነው ምክንያቱ? ግሪኩ ላይም ኢየሱስ ብሎ ነው የሚያስቀምጠው፣ ከዛ ደግሞ ዕብራይስጡም የሽዋ ብሎ ነው የሚያስቀምጠው። ለምንድን ነው ሽወዳ ያስፈልገው ጥያቄ? ምንድን ነው ምክንያቱ ነው? ቆይ እዚህ ጋር አሁን የመጽሐፍ ቅዱስ መፋለስ አለ። አዎ የአጻጻፍ መፋለስ አለ። ኖ አይ ሲጀመር ኢያሱ የሚባል ስም የለም። በቃ የምነግርህ ነገር እዚህ አሁን በዚህ እንትን ላይ የፈጠራ ስም ነው። አሁን ሰዎች ኢያሱ ሳይሆን ኢየሱስ ነው። አሁን ብዙ አለ። አሁን ጥያቄው ምንድን ነው? ኢየሱስ ክርስቶስ ከማርያም የተገኘ እግዚአብሔር የፈጠረው ነው። ስጋን አዘጋጀልኝ ይላል። ስጋን አዘጋጀልኝ ማለት ምንድን ነው? ፈጠርክልኝ ማለት ነው። ማን ያዘጋጀው? አብ እግዚአብሔር ነው ያዘጋጀው። ያ የተዘጋጀው ስጋ ደግሞ የተፈጠረ ነው። እግዚአብሔር የስጋ ለባሽ ሁሉ አምላክ ነው፣ የሁሉም አምላክ ነው። እንዴ እንደውም አንድ በጣም የሚገርም ጥቅስ ልስጣችሁ። በጣም የሚገርመኝ አንድ ጥቅስ አለ። ተመልከት። ይህን እንግዲህ እንዴት እንደምታደርጉት እኔ አላውቅም። እስቲ አሁን ለምሳሌ አንደኛ ጢሞቴዎስ ላይ
ምዕራፍ 2 ቁጥር 5 ላይ ልብ አድርግ ምን እንደሚል አንድ እግዚአብሔር አለና። አየው አንድ እግዚአብሔር አለና ጨርሷል የእግዚአብሔርን ጉዳይ። አሁን በእግዚአብሔርና ልብ አድርግ በዚህ በእግዚአብሔርና በሰው መካከል ያለው መካከለኛው አንድ አለ። እሱ ማን ነው? ሰው። አየው ክርስቶስ ኢየሱስ። እንግሊዝኛው ላይ ተመልከት ምን እንደሚል በደንብ for there is one God አለ። አንድ አምላክ አለ and one mediator መካከለኛ ደግሞ አንድ አለ between God and man በሰዎችና በአምላክ መካከል the man Christ Jesus አለ። the man ኢየሱስ ምንድነው? ማን። አምላክስ አንድ አምላክ አለ። ኢየሱስ ከዚህ አንድ አምላክ ውጪ እንዴት ነው የሚሻለው? ፍጹም ሰው ፍጹም አምላክ ነበር። የለም እንደዛ የሚል ይሄም ተረት ተረት ነው። እዛ ሰዎች የሚነግሯችሁ ነው። የለም አንድ ጥቅስ የለም ፍጹም ሰው ፍጹም አምላክ የሚል አንድ ጥቅስ ባይብል ላይ አንድ ጥቅስ there is no single verse የለም there is no single verse in the Bible ማለት ነው። አንድ ጥቅስ ሰባሪው እንኳን የለም የዚህ ጥቅስ። አምላክ አልነበረ ማለት ሰው አልነበረ። ኢየሱስማ ሰው ነው ሲጀመር፣ መጀመሪያም ሰው ነው መጨረሻውም ሰው ነው። ሰው ሆኖ መጣ። ከየት መጣ? ከየትም እኮ አልነበረ፣ የትም አልነበረም። ከእናቱ ወር ነው የተገኘው። በመንፈስ ቅዱስ እንጂ እንደኛ እንደ ሰዎች በናቹራል አይደለም። ኦኬ እሱ ጥሩ ነው። አሁን ምንድነው መሰለ እሱ ፖይንት እኔ ማምንበታለሁ። ይሄንን አሁን ኢየሱስ ክርስቶስ ያለ ወንድ ግንኙነት ተፈጠረ። ያለ ወንድ ግንኙነት ማን የፈጠረው ነው ጥያቄው። ፍጡር ከመሆን አያድነውም። አሁን እግዚአብሔር ሰዎችን በአራት አይነት መንገድ ፈጥሯል። የመጀመሪያው አዳምን ያለ ሴት ያለ ወንድ ከአፈር ብቻ ፈጥሮታል። ልብ አድርግ፣ ያለ ሴት ያለ ወንድ። የአዳም ተቃራኒ ደግሞ ከሴትና ከወንድ እኛም ፈጥሮናል። ልብ አድርግ። ከዛ ደግሞ ሔዋንን ያለ ወንድ ያለ ሴት ከወንድ ብቻ ፈጠራት አይደለ? ያለ ሴት ከወንድ ብቻ። ኢየሱስን ደግሞ የሔዋን ተቃራኒ ያለ ወንድ ከሴት ፈጠረው ማለት ነው። አጭር ነገር ነው በቃ፣ ሌላ ነገር አይደለም። በመንፈስ ነው የተፈጠረው እኮ ያኛውንም እንደዛ እኮ ነው እንዴ። ለምሳሌ የእግዚአብሔር መንፈስ በስትንፋስ ነው። ያኛውን አዳምን በስትንፋስ ነው። በስትንፋስ እኮ መንፈስ ነው። ያው እኮ ነው። እና ቁም ነገሩ ምን መሰለ የተፈጠረ ነው። መጨረሻውም መጀመሪያውም ፍጡር ነው ኢየሱስ። አንድም ቦታ ኢየሱስ ክርስቶስ አምላክ የሆነበት ጥቅስ የለም ባይብል ላይ አንድም ቦታ። በነገር ላይ ወደፊት ግራ እንዳይገባ ምንድነው ቫዮሌሽን ሚኪ ቫዮሌሽን ምናምን እያለኝ ነው፣ ዲስኮኔክት እያለኝ ነው። እኔም እያለኝ በጣም ያሳዝናል። ትላለህ here we go እስቲ ማን ነው አስገባኝ ምናምን ሲል እንደ ኃይለኛ ሲሰራቸው ነበር ነው። እሺ አሁን ግቡ እስቲ እንዴ። እሺ እንዳትሳደቡ አደራችሁን፣ መታችሁ ቤታችን ለስድብ አይሆንም። እሺ መሹ ሰላም እንዴት ነህ? አለን እግዚአብሔር ይመስገን። አለን። እሺ ጥያቄ አለ? ጥያቄ ያለኝ። እሺ ጠይቅ። ጥያቄው የክርስቶስ ጅማሬ ከማርያም ጋር ነው ወይስ ከዛ በፊት አለ? ማርያም ጋር እኔ የለም ብዬ እኮ ነው የማምነው። አንተ አለ ብለህ ታምናለህ? እኔ አለ ብዬ ነው የማምነው እኮ። ማስረጃ አንተ ነህ የምታመጣው። ኦኬ ክርስቶስ የእግዚአብሔር ነብይ እንደሆነ ታምናለህ? ያኛው ማስረጃ የለም እንደነበረ? አዎ ሰጣለሁ። እሺ አዎ አምናለሁ። ኦኬ ማለት ትክክለኛ ቃል ነው። የእግዚአብሔር ነብይ አይዋሽም። እውነተኛ ቃል ነው የሚናገረው። ታምንበታለህ? አዎ። ኦኬ ዮሐንስ ወንጌል ምዕራፍ 8 መጨረሻ አካባቢ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 አብርሃም ሳይወለድ እኔ ያለው አይደለ? አዎ። የት ነበር? በምንድን ነው የነበረው? የት ነበር እኮ? በምንድን ነው የነበረው? በተስፋ ነው የነበረው። እኔ ስላለ ነው ሳይወለድ በፊት ስጋ ሳይሆን በፊት አለ። በተስፋ አለ። እኔም አለው በተስፋ
እኔም እሱም በተስፋ አለን። የሚገርም ነገር በጣም የሚደንቅ በተስፋ አይደለም። አብርሃም ሳይወለድ እኔ ያለው በምንድን ነው የነበረው? ማስረጃ በአምላክነት ማስረጃ አምላክ ስለመሆኑ በአምላክነት ነበረ የሚለው ማስረጃ አስተባባክ ሪል ቃላት ፈልጋ አምላክ ስለመሆኑ ብዙ ማስረጃ ሰጣል። ውሸት ቃል ፈልግ። አዎ መጽሐፍ ቅዱስ ያው መጽሐፍ ስታወራ አንተ የፈለከውን ይሄን ቃል አውጣ ሳይሆን መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው፣ አምላክ የሚያደርገው ነገር አለ የለም የሚለውን ቃል ማውጣት መቻል አለብን። እኔ ደግሞ መረጃውን ሰጣለሁ ማለት ነው። በቃ አምጣ፣ ችግር የለውም። አሁን አይሰራም። በቃ አይተነዋል። እሺ ማስረጃ የለም። ኦኬ አዎ ይሄን እንድትመልስልኝ እኮ ነው። መልስልኝ። እሺ የት ነበር? የእግዚአብሔር ነብይ ከሆነ የት ነበረ? አብርሃም ሳይወለድ ከ500 ዓመት በፊት የት ነበረ? በተስፋ ነበረ። በተስፋ አዎ። እሺ አውጣው ቦታው ላይ በተስፋ ይል። አዎ እኮ አሁን በምንድን ነው የነበረው ነው ጥያቄው። አንተ ልጠይቅህ። ቦታው ላይ በተስፋ ይል በምንድን ነው የነበረው? አሁን እግዚአብሔር አምላክ እንደሆነ ያሳያል። በመለኮት እንደሆነ እሺ አሳይሽ። አምላክ እንደሆነ የሰው ልጅ ኃጢአትን ይቅር ማለት ይችላል? አዎ ይችላል። ሰው አዎ ያንተን ኃጢአት ሰው ይቅር ሊል ይችላል? አዎ። ማን ነው? ኢየሱስ። አረ ቃል ይዛል ማለት ነው። ማስረጃ አምላክ ነው ይቅር ሊል ማስረጃ ነው። ኦኬ አሁን ኢየሱስ ክርስቶስ ኃጢአትን ይቅር እንዲል እግዚአብሔር ስልጣን ሰጥቶታል። ኦኬ ኖ ኃጢአትን የትኛውም ሰው ይቅር ሊል አይችልም። በስልጣን ሳይሆን የትኛውም ነብይ ኃጢአትን ይቅር ያለ የለም ከኢየሱስ ውጪ። ቆይ አንዴ፣ እሱ እኮ ኢየሱስ ሰው ስለሆነ እኮ ነው ሰው ብለህ ስጠይቀኝ አዎ ኢየሱስ ብዬ ሰጠው። እንዴ ምን ሆነ? ኢየሱስ ሰው አይደለም ኦኬ እኮ ኃጢአቱን በማን ስልጣን ነው ይቅር ያለው? ላሳየህ እኮ አሁን ላሳየሽ። ይኸው እናሳየህ። አሁን ስናሳየህ ልክ በደንብ ታውቀዋለህ። ከዚህ በኋላም ትማርበታለህ። ምዕራፍ 5 ቁጥር 30 ላይ ይኸው ምን አለ መሰለህ? እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አሳስባለሁ። የአባቶቻችን ቆይ ምን አገባህ? እኔ ላመጣ እኮ ነው። እኔ ሰጠው ይኸውልህ። አንተ አልሰጠኝም። ሲጀምር ምንም የሰጠኝ ነገር የለም። አንድ ጥቅስ አልሰጠኝም። አንተ እኮ ማርቆስ ላይ ነው የሚሰጠው። ቆይ እሺ ቆይ ላሳየህ። ይህንንም አለ እግዚአብሔር ኢየሱስን ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ አለ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው አለ። መድኃኒት ያደረገው ምን ሊያስደርግ ነው? ምን ሊያደርግ ነው? የኃጢአት ስርየት ይሰጥ ዘንድ አለ። ማን ያደረገው? እግዚአብሔር። በቃ ጨርሰናል። አተመ ማሪው እግዚአብሔር ነው ማለት ነው። ስልጣን እኔ እግዚአብሔር ከሰጠኝ ማድረግ ይችላል። ኦኬ ምህረት በማን ነው የምታገኘው እኮ? በቃ ቁም ነገሩ ምን መሰለህ? ኃጢአት ስርየት እንዲሰጥ ያደረገ ኢየሱስ እግዚአብሔር ባይሰጠው ኖሮ ምንም የለውም። ልንገርህ፣ ኢየሱስ እግዚአብሔር ባይሰጠው ምንም የለውም። አለቀ። ኖ ዓለም ሳይፈጠር ክርስቶስ ኢየሱስ እግዚአብሔር እንደነበር ተጽፎ ማስረጃ ዕብራውያን ግባ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ኖ እግዚአብሔር ሲመሰክርለት ላሳይ የእሱን አምላክነት ማለት ነው። አምላክ ሆይ የሚለውን ነው። ኢየሱስ እኮ የእግዚአብሔር ቃል ይመጣለት ስለነበር አምላክ ይባላል። ይሄ ደግሞ በደብል ፕሮፌሲ የመጣ ነው። እግዚአብሔር ምን አለ? ሁለት አማርኛ ለምን ታወራለህ? ነብይ ነው አምላክ ነው? ነቢያቶች አምላክ አይደሉም?
ማነው አምላክ ያደረጋቸው? ኃጢአት ይቅር ያላለ? ቆይ ላሳይ። ምን አስቸገረ አንተ? ምን አስቸገረ እንዴ? አንድ ዛሬ ይሆናል የምታያቸውና አዳዲስ ስለሚሆኑበት ይኸው እግዚአብሔር ሙሴን አለው። ሙሴ ነብይ ነው። እኔ ለፈርዖን ምን አድርጌያለሁ አለው? አምላክ አድርጌያለሁ። እናመሰግናለን። ኢየሱስም ይሄኛው አምላክ ነው። እሺ አንብቦ አነበብኩት እኮ አነበብኩት። አይ እናንብበው። ይሄው ቅዱስ ስታነብ ጨርሰህ ዝቅ ብለህ ማንበብ መቻላል። ይሄው አውጣው። እኔ ለፈርዖን አምላክ አድርጌያለሁ አለው። ይሄው አልሸሽም እንዴ? እኔ ምን ሆነ ነው? አንብብ ራስህ ቀጥል። እኔ ምንም በቃ ጨርሻለሁ። አንተ ፈልግ። ወንድምህም አሮን ነብይ ይሆንልሃል። ያዘዙትን ነገር ሁሉ አንተ ትነግረዋለህ። ወንድምህም አሮን የእስራኤል ልጆች ከእግሩ ይለቅ ዘንድ ፍርዖን ጋር ይነግርሃል ማለት ነው። ሙሴ እንዲያደርግ ነው የአምላክነት እንትን የሾመው። እኔ ምን አገባኝ? አምላክ ይባላሉ ነው ማለት እኔ ምን አገባኝ? ለምንም ይሁን ምን አገባኝ መልስ አይደለም። ማካሪያ ያፈለከው ጥቅስ አውጥተህ ሙሉ እኮ ካላነበብክ መረዳት አትችልም ማለት ነው። ገብቶኛል። ኢየሱስ ክርስቶስም ነብይ ነው። ነብይ ተብሏል። አምላክ ነው። ከዛ ሙሴም አምላክ ነው። የእግዚአብሔር ቃል ይመጣላቸው ሁሉም አምላክ ናቸው። ኢየሱስም ደግሞ የእግዚአብሔር ቃል ይመጣለት ነበረ። ተቋባን። ስለዚህ አምላክ ነው። እዚያው ማስረጃ ካለ በቃ ማምጣት ነው። ከሌለ ደግሞ እንዳሁኑ ዝም ማለት ነው። በቃ ማስረጃ አምጡ። በቃ አሁን ክርስቲያኖች አንድም ማስረጃ የላቸውም። ኢየሱስ አምላክ ለመሆኑ የባህሪ አምላክ ነው የምትሉ ከሆነ ማስረጃ አምጡ። የለም ማስረጃ እኮ ይኸውልህ የኢየሱስን ነብይነት ከተቀበልክ የኢየሱስን እያንዳንዷን ንግግር መቀበል አለብህ እኮ። አምጣ እስቲ ልቀበልህ። ኃጢአትህን ይቅር አለ። ኃጢአት ይቅር ያለ ሰው የለም። አምላክህን ይቅር የሚል እግዚአብሔር ባይሾመው በስብሶ ሁሉ ይቀር ነበር። እንኳን አይደለም ኃጢአት ይቅር ማለት ይቅርና ኧረ ራሱ ነው ያስነሳ እኮ እግዚአብሔር ራሱ ምን አለ? ራሱ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ስለዚህ ከሙታን ራሱ ያስነሳው ወደ እንዳይበሰብስ ነው። አሁን እንኳን ኃጢአት ይቅር ማለት ምናምን አይ እኮ ትርፍ ነገር ነው። እንዳይበሰብስ ነው ያስነሳው እግዚአብሔር ራሱ። ትርፍ እሱ ጋር ሄድልሃለሁ። ርዕስ አትልቀቅ። እሱንም እነግርሃለሁ እኮ እኔ ሰጠው በቃ እግዚአብሔር መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ያለው ኢየሱስ ነው። ነብይ ስለሆነ በአባቱም ፍቃድ በራሱም ፍቃድ ነው ይሄንን የሚያደርገው ማለት ኢየሱስ ነብይ ስለሆነ የሩቅ ሚስጥራትን እግዚአብሔር ስለሚያሳውቀው ነው እንደዛ ያለው። ሌላ አዲስ ነገር የለውም። ይሄ አንተ ሐሳብ ነው። አሁን እኮ ይሄ ሎጂክ ነው የምታወራው። አንተ የመሰለህን ነው የምታወራው። ነቢያቶች ያውቃሉ። አሁን ማስረጃ የለም። እባክህ ማስረጃ እየሰጠው እኮ ነው። ምንድን ነው የሰጠኝ? እየሰጠው እኮ ነው። ምንድን ነው የሰጠኝ? ዓለም ሳይፈጠር ኢየሱስ አምላክ ነው። የቱ ጋር? የዕብራውያን አንብብ አልኩህ። ዕብራውያን ዓለም ሳይፈጠር ዕብራውያን ስንት? ከአምስት ጀምሮ አንብበው። ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 5 እሺ ኦኬ። ከመላእክትስ አንተ ልጄ ነህ እኔ ዛሬ እሺ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩህ። ደግሞ ምን ያባት ሆኗል? እሱ ልጅ ነው ያላለ። መቼ ነው የተወለደው? ኦኬ ዓለም ሳይፈጠር ማስረጃ እዛ ውስጥ ነው። እኔ እኮ እንደ ኃይለኛ ማለት ነው። ምዕራፍ 1 ቁጥር 5 አለኝ ታውቃለህ? እሺ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩህ አለ። እሺ ከዛ እኔም አባት ሆኗለሁ። ይኸውልህ እሺ ስማ ማውራት ትችላለህ። መሳቅ አይደል። መጽሐፍ ቅዱስ ስታወራ እሺ የታወራ ማለት ነው። ማስረጃው ውስጥ እኮ እንዳለ አንብበው። ላንብብልህ ፊት ለፊት አድርግልኝ። ወይኔ ላንብብልህ ማንበብ ካልቻልኩ። እሺ ምን አለ? ቁጥር 6 ላይ ያለው ከቶ ኢየሱስ ማንነት አሳይሃለሁ። አሳይ። አንተ ከመላእክትስ አንተ ላንብብልህ። አንድ መስመር ይዘህ ነው እንዴ? ላንብብልህ። እሺ ሰው ያይሰማም እንዴ? ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ። ደግሞ ምን ያባት ሆኗለሁ እሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእሱ ይስገዱ ይላል። ስለ መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርጉ
ይላል። ስለ ልጁ ግን አምላክ ሆይ ዙፋነ እስከ ዘላለም ድረስ ኔትወርኬ ነው። ደወከኝ ማን በእውነት ምንድን ነው? ኦኬ ኔትወርኬ ነው። እሺ ሚውት አድርገው ሌላ ሰው ኧረ ቢስሚላ ኔትወርኬ ነው። እሺ በለጠ ቀጥል። ኦኬ ሚኮ ልቀጥል ነው። ሚኪሎ አስወጣን እኮ ቅድም እኮ። ኦኬ አንተ አንዴ እንዴት እናገኝ? አሁን እስቲ ትንሽ ሰዎችን እያወራው ነው። ፎሎ ባክ መልስ። አይደለም እነሱን አውራቸው። አሁን ያወራቸው በእኛ ፊት አውራቸው። በእኛ ፊት እነሱም በግላጭ አግኝተን ያወራቸው። አሁን በእኛ ፊት አውራቸው። እሺ እናውራሽ። ቀጥል። እሺ ሚቆይ ከነሱ ጋር አውራ። ምንድነው ብዙ ሰው ይፈለግ ወነሽ ነው ብራዘር ሚኮ አንዴ እነ ሚኮላ ወይ ኢብሮ እነ ሚኮላ አውራ አንድ ደቂቃ እኔ ጋር ከኔ ጋር አውራ። ከነ ሚኮ ጋር ሳይሆን አያውቁም ማነሱ ተዋቸዋል። ከኔ ጋር አውራ። ይኸው ይስሙ የክርስቶስ አምላክነትን እስቲ ንገረን። ኖ ይኸውልህ አንደኛ ማለት እሺ ክርስቶስ ኢየሱስ አምላክነቱን እሺ እኔ ልንገርህ። ክርስቶስ ኢየሱስ አምላክ ተብሎ አንድ 3-4 ቦታ ጠንከር ያለ አሁንም ማን ነው በሽ የነገረን ቦታ የክርስቶስን ዘላለማዊነት የሚናገር ቦታ ነው። ሮሜ አንድ ጥቅስ ላይ እናውራ። ኖ አንድ ጥቅስ ላይ ወዲያ አታወናብደን በለጠዬ አንተ አጭቤ። አሁን ጥቅስ ላይ እናውራ። አንድ ጥቅስ እኮ ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ማስረጃ አንብበው። እሺ አንተ እንደ ቅድሙ እንትን ሳትል ሮሜ 9:5 አውጣ። እሺ ሮሜ 9:5 እናውጣ። እሺ ሮሜ 9:5 አባቶችም ለነሱ ናቸው አለ። አባቶች የተባሉት ማን? እሺ አንተ አብራራና እኔ እጠይቃለሁ። ይትቀጥል። አንብብ። ዝም ብዬ ላንብበው? አንብበው ከዛ እናብራራዋለን። አባቶችም ለነሱ ናቸው ከነሱ እንደዛ ነው ማለት ግልጽ አድርጌ ነው። አባቶችም ለነሱ ናቸው ከነሱም ክርስቶስ በስጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን ይላል። እሺ የዘላለም ምንድነው? ጥያቄ ጠይቀኝ። አትጠይቀኝ። አንተ አብራራና እኔ ነኝ የምጠይቀህ። ገርመዋል እንዴ? እሺ አንድ ደቂቃ ይኸውልህ። እሺ እነሱ በትውልዳቸው የነገድ አባቶች የመጡ ናቸው ይላል። እነማ? አይሁዳዮችን። ክርስቶስም በስጋ የመጣው ከነርሱ ዘር ነው። ከነማ? ከአይሁድ ዘር። እርሱ ከሁሉ በላይ ነው። ከሁሉ በላይ ከአይሁድም ከሁሉ ከነቢያትም ከሁሉም በላይ ነው። ቀስ በል አስጨርሰኝ። ስለ ክርስቶስ አምላክነት ልነግርህ ነው እኮ። ጥቅሱ ላይ እያወራሁልህ ነው እኮ። እሱን እያወራሁ ነው። እርሱ ከሁሉ በላይ ነው ለዘላለምም አለ። ለዘላለምም የተባረከ ምንድን ነው? አምላክ ነው። አዲሱ መደበኛ ትርጉም አታንብብ፣ አታጭበርበር። አንብብ። እዚህ ጋር አባቴ መጽሐፍ ቅዱሴ ነው። እዚህ ጋር አንብብ። ግሪኩ እንደዛ አይልም ብራዘር። ግሪኩ ላይ የሌለ ነገር አታንብብ። እዚህ ጋር አባቶችም ለእነርሱ ናቸውና አለ። እሺ ለነማ አንተ ነህ እኮ የምታብራራው። እኔን ነው የምትጠይቀኝ እኮ። ቆይ አባቶችም ለእነርሱ ናቸውና ለአይሁዶች፣ ከእነርሱም ክርስቶስ በስጋ መጣ። ከማ? ከአይሁዶች። እርሱም ከሁሉ በላይ ሆኖ አለ። ከሁሉም በላይ ከአይሁዶችም ከአባቶችም በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። አምላክ የዘላለም አምላክ። ጨረስክ? ልጠይቀው? አንደኛ ዮሐንስን የምንሄድ? ኧረ ቆይ መቼ ተጠየቅ እንዴ? መጀመሪያ ተጋፈጥ እንጂ ጥቅሱን ጠይቅ። አባቶች ለነሱ ናቸው ከነሱም ክርስቶስ በስጋ መጣ። ክርስቶስ ማለት ምን ማለት ነው?
የተቀባ ማን ነው ቀቢው? እርሱ የተቀባ ነው። አሁን ሰው ክርስቶስ ማን ነው ቀቢው? በስጋ ሲመጣ ቆይ ቀቢው ማን ነው? በስጋ ሲመጣ ፍጹም ሰው ፍጹም አምላክ ነው። እሱ ማስረጃ ትሰጠኛለህ? ቆይ አንዴ ማን ነው ቀቢው? እንግዲህ የተቀባ እምወደው ማን ነው ቀቢው? እርሱን ስሙት ያለው ቀቢው አብ። አላሁ አክበር። ቀቢው በቃ እንደዛ እኮ ነው። በጣም እናመሰግናለን። አየው ከነሱ ማለት ከነዚህ ከእስራኤሎች ምን ሆነ? ከነሱ ክርስቶስ በምን መጣ? በስጋ መጣ። ስጋው አምላክ ነው እንዴ? ስጋው አምላክ ነው። ስጋው ሰው ነው። በቃ አየው ከነሱም ክርስቶስ በስጋ መጣ። አሁን ይሄ በስጋ የመጣው አምላክን ሳይሆን የሚያወራው በስጋ የመጣውን ሰው ሳይሆን እያወራ ያለው ይሄንን ክርስቶስን በስጋ ያመጣው አምላክ ተግባባን። ይሄ ኢየሱስን ክርስቶስን በስጋ ያመጣውን አምላክ እሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ለምን በለኝ? ማስረጃ ስላለኝ ነው። ማስረጃ አለኝ። ቆይ ማስረጃ አለኝ። ቆይ አንዴ። ኧረ አንተ ቆይ ማስረጃ አለኝ። ማስረጃው ሁለተኛ ቆሮንቶስ ላይ እንዲህ ያለ ይናገራል። ምን አለ? ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ ሁለተኛ ቆሮንቶስ ምዕራፍ 11 11 አንድ ላይ እናነባዋለን፣ አንድ ላይ እናየዋለን። ምዕራፍ 11 ስንት ቁጥር 31 ምዕራፍ 31 ቆይ አንዴ ሰፈር ውስጥ እንደፈለጉ የጻፉት መጽሐፍ እንዳታነብልኝ አደራ ነገር ያለው ነኝ አይደለም አባቴ። እንደዚህ ማለት መብት የለህም። ቀጥል። እሺ አሁን ቀጥል። አንተ እንደዚህ ማለት መብት የለህም። ኧረ ቀጥል። የማታምንበትን ቆይ ልጨርስ። የማታምንበትን ማለት ነው። ሚውት ላደርግ ነው እንግዲህ እንደዚህ አይነት ነገር አቁም። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አይዋሽም ማለት አሁን መልስ። ይሄንን ለዘላለም የተባረከው ማን ነው? እሱ አብ። በቃ ታዲያ የማን አምላክ ነው እሱ? ይሄ ተናጋሪው ማን ነው? የማን አምላክ ነው? ማን እንዴ? ማን ይለኛል? ተናጋሪው ማን ነው? ማን? አንተ ንገረኝ ማን እንደሆነ። ይሄን የጻፈው ለቆሮንቶሶች ማን ነው? ጳውሎስ ነው የጻፈው አይደል? በቃ ጳውሎስ ተሳስቶ ነው ኢየሱስ አምላክ አለ አይደል? በስጋ አብ አባት ነው። በባህሪና በመለኮት ግን አንድ ናቸው። አትነጣጥላቸውም። ቆይ እሱ ላይ እንመጣለን። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክ የተባለው ማን ነው? ነገርኩ፣ አብ ነው አልኩ እኮ። በቃ እናመሰግናለን። አየኸው፣ ለዛ ነው ቅድም እዛ ጋር አትቅጠፍ የምልህ ለዛ ነው። አሁን አባቶችም ለነሱ ናቸው። ከነሱም ክርስቶስ በስጋ መጣ። ማን ያመጣው ብለን ስንል አሁንም ጥቅስ እናምጣ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን ይላል? ከዚህም ሰው ዘር ራሱ የቅድሙ ጥቅስ ነው። እሺ በቃ ይሄ ማለት ዕብራውያን ማለት ማን እንትን ነው። ለምንድን ነው የምታሯሯጠኝ? እያሯሯጥከኝ እኮ ነው። አታሯሯጠኝ እንጂ አብረን እናንብብ። እኮ ልናነብ እኮ አሁን ይሄ ጥቅስ ማለት ሮሜ ራሱን ለምን ኢየሱስ በስጋ መጣ የሚባለው ከዚህ አንፃር ነው። ምንድነው? ከዚህም ሰው ዘር አለ። ከማን ዘር? አባቶች ናቸው። እነዚህ አባቶች ለነሱ ናቸው የተባለው ጥቅስ ነው። እንግዲህ ልባሉ ይሄ ከዳዊት ዘር ነው። ስለዚህ ከዳዊት ዘር ምን ሆነ? እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ማንን አመጣ ነው የሚለው? ማንን ያመጣው? ቀስ በል እንጂ አሯሯጥከኝ እኮ አንዴ እና ታዲያ መሮጥ ካልቻልክ ከኔ ጋር ለምን ትሆናለህ? ቆመን እናውራ ነው። አንድ ቦታ ቆመን እናውራ እንጂ ኢብራሂም እኮ በቃ ትንፋሽን ማወቅ ነው። መሮጥ የማትችል ከሆነ ትንፋሽን ማወቅ ነው። መጀመሪያ ትንፋሽ ሰርተና ነው አይደለም። ይሄ እኮ ማለት ይሄ የሩጫ አይደለም፣ ትራክ አይደለም፣ ማራቶን አይደለም። አንድ ቦታ ሐሳብ ነው አይደል? አንድ ቦታ ቆመን ማውራት ነው እኮ ገባኝ። እንደዛ ከሆነ አሁን እንየው። ከዚህም ሰው ዘር አለ። እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። እግዚአብሔር ነው የመጣው? ኢየሱስ ነው የመጣው? እዚህ ጋር በስጋ ወልድ ነው የመጣው። በስጋ ወልድ እኮ እኔና አንተም እኮ የምንመጣው እኮ በብረት አይደለም ብራዘር። እኔና አንተም በብረት ነው። እግዚአብሔር እና የኔና አንተ አመጣጥ አንድ አይደለም። ገብቶኝ። እግዚአብሔር መጥቷል ነው የሚለው ወይስ ኢየሱስ ነው መጥቷል የሚለው? ከዚህ እኮ የቱ ጋር ቆሜ ላውራለህ? እኔ እኮ አሁን ይሄ ቦታ ራሱ የቱ ጋር እንደሆነ እኮ አላወኩም። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እኮ አሁን ይኸውልህ ኢብርዬ፣ አንተ ጥሩ ሰው ነህ። አሁን መጀመሪያ ሮሜ 9:5ን ተነጋግረን እንዝጋ።
ከዛ በኋላ ወደ ሚቀጥለው አንተ ማጠናከሪያ ታመጣለህ። አሁን ጨረስኩልህ እኮ ሮሜ 9:5 ላይ የታለ? ሮሜ 9 አንድ ጊዜ ሮሜ 9:5 ላይ ጨረስን። በቃ ምንድነው የጨረስነው? አባቶች ለነሱ ናቸው አለ። ልክ ከዳዊት ዘር የመጣው ማለት ነው። ከዳዊት ይሄ የዳዊት ዘር ነው አይደል? እሺ ኧረ ቆይ እንዴ ምን ሆነ ነው በለጠ? አስጨርሰኝ እንጂ አንተ እኮ አብራራ። በቃ አብራራ። ጥያቄ ነው የምትጠይቀው እኮ። ምን ሆነ ነው? ከነሱም ከነማ ከዳዊት ዘር ነው አይደል የመጣው ኢየሱስ አይደለም? ልክ ነህ፣ ልክ ነህ። ክርስቶስ በስጋ መጣ ይላል። በስጋ ያመጣው ማን ነው? በስጋ መጣ። ማን ያመጣው? አሁን ማን ያመጣው ምናምን ጥያቄ አይደለም። መጣ መጣ። ለምንድን ነው ጥያቄ? በስጋ መጣ። ማን ያመጣው ምናምን ይሄ ለማሳሳት የምታመጣው ነው። እነዚህ አሁን እኔ አሁን መነሻ ልጆቹ ናቸው። ልጆቹ ሄደው እነዚህ ኦርቶዶክስም ከሆኑ ኦርቶዶክስ ጋር፣ ፕሮቴስታንትም ከሆኑ ፕሮቴስታንት ጋር ሄደው ጥያቄ ጠይቃሉ። ኧረ ቆይ በአረቷቸው እንጂ በአንተ ሀሳብ መጭበርበር የለባቸው። ማስረጃ ስለሌለው በቃ አሁን እንትን ውስጥ ገባዩ ጋይስ ያያችሁ ነው እንግዲህ ይሄን በቃ ይሄ እሱ ነው እንግዲህ በኮንፊደንስ በቃ በኮንፊደንስ ካለ አስጨርሰኛ እንቀጥል። አሁን ያ ከነሱ ክርስቶስ በስጋ መጣ። ማን ያመጣው? መልስ ማን ያመጣው የሚባል የለም። በቃ መጣ። ክርስቶስ በስጋ መጣ እንዳለ ላሳያ ተገለጠ። አረ የለም ብራዘር፣ እንዴ ምን ሆነ ነው እንዴ? የለም ይለኛል እንዴ? ከዚህም ሰው ዘር አለ። አየው ከአባቶች ከዳዊት ዘር እግዚአብሔር እንደ ተስፋው ቃል አለ። ቃል ገብቶ ነበር እግዚአብሔር። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። ለእስራኤል መድኃኒት ኢየሱስን አመጣ አለው። አየው እግዚአብሔር ኢየሱስን አመጣው እንጂ እግዚአብሔር ራሱ መጣ የሚል አንድም የባይብል ጥቅስ የለም። አንድ በቃ ይሄ እኔ አንተ እግዚአብሔር ራሱ መጣ የሚል አንድ ጥቅስ ካሳየኝ በቃ የዛን ጊዜ። ስለዚህ እግዚአብሔር መጣ የሚል ነገር ስለሌለ የመጣው የተወለደ ወንድ ልጅ ነው። ተግባባን? ያለው ማቴዎስ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ስንመጣ ምንድን ነው የሚለው? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆ ትጸንሻለሽ አለ። የአምላክን የጸነሳቸው ነው ወንድ ልጅም ትወልጃለሽ ነው። ስሙም ኢየሱስ ይባልሽ አላት። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ብራዘሬ ሌላ ጌታ አምላክ አለ። ይሄ እዚህ ጋር በእግዚአብሔር ፊት ጸጋን አግኝተሻል የተባለላት ይሄኛው እግዚአብሔር ነው። ለኢየሱስ ራሱ የአባቱን የዳዊትን ዙፋን ራሱ የሚሰጠው ምን ሆነ ነው? እንኳን አይደለም ኢየሱስ ክርስቶስ አምላክ ተወለደ ልትለኝ ማለት ነው። የለም እንደዚህ የሚል ጥቅስ አንድ ጥቅስ። አሁን ሮሜ ወድቋል። ሌላ ጥቅስ ካለ አንተ እሺ እንትና ሲጨርስ ይጨርስ እሱ። እሺ ቀጥል። እሺ ቆይ ኢብራሂም ኔትወርክ የለም። ቆይ አንዴ እሱ በለጠ ይጨርስ ተው አንዴ ቆይ ማስ ባይብል ላይ ኢየሱስ የእግዚአብሔር መሆኑን የሚያሳይ አንድ ሰው ካለ እኔ በቃ እኔ ዘግቼ ነው የምወጣው። እኔ ቲክቶክ ይሄን ቲክቶክ ዘግቼ እወጣለሁ። ኖ አይደለም። አሁን እኮ ይኸውልህ ኢብራሂም አንተ ማስረጃ አንተ እኮ አሁን እየገለጽክ ነው። የቱን ማስረጃ ነው ማመጣልህ? እኔ እኮ ላጠናክርልህ ፈልጌ እንጂ ማስረጃ ላመጣልህ አይደለም። ክርስቶስ በስጋ መጣ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ማለት ማንም ይህን ስልጣን ማለት ነው ማንም በምድር ያገኘ የለም። ከክርስቶስ ጋር ሚስተካከል የትኛውንም ነብይ ብታመጣ ከክርስቶስ ኢየሱስ ጋር ሚስተካከል ነብይ የለም። አንድ ትጠራልኛለህ? አንድ አሁን በቃ ኢየሱስ ነብይ መሆኑን አምኗል። በቃ ኢየሱስ ነብይ መሆኑን አምኗል። አሁን ሌላ ሰው ጥያቄ ያለው ኖ አይደለም። አንተ ነብይ ነው ብለህ ታምናለህ አይደል? አዎ ነብይ ብለህ ታምን የለ? አዎ ግን በክርስቶስ ደግሞ አምላክነቱን ደግሞ ማለት ነው የተለያየ አዲስ ኪዳን ሙሉን ማለት ነው አምላክ እንደሆነ ነው የሚናገረው የሚያሳየው ባህሪ። ኃጢአትን ይቅር የሚል ማን አለ? ኃጢአትህ ተሰርዮልሃል ብሎ የሚናገር ማን አለ? ከሰው ልጅ ኃጢአትን ተሰርዮልሃል ማለትና ኃጢአትህን እኔ ሰርዬልሃለሁ ማለት ይለያያል።
ጌታ ኢየሱስ አሁን እኔ አትበል ሂድ ኃጢአትህ ተሰረዩልሃል ድጋሚ ኃጢአት አትስራ የሚል አንድ አለ አንድ የሰው ልጅ ኃጢአትህ ተሰረዩልሃል ማለትና ኃጢአትህን እኔ ነኝ የሰረይኩልህ ማለት በአይነትም በይዘትም የማይገናኙ ቃላቶች ናቸው። የለም አንድ ጥቅስ አታመጡም። ወላሂ ነው የምላችሁ አንድም ጥቅስ አታመጡም። እኔ ባይዘዌ በጣም ነው በጣም ማለት በእንትን ከአንተ ጋር በማደርገው ኢንተርቪው ማለት ነው በእውነት በጣም ክርስትናዬን እንድወድ የሚያደርገኝ ነገር ቢኖር ይሄ ነገር ነው ክርስቶስን። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ልጅ አምላክን እንደ አምላክነት ባለመቀበላቸው ለማይረባ አሳልፎ ሰጣቸው የሚለው የቱ ጋ ነው? እስቲ እኛ ነው አራሰክስ ብራዘር እንዴ ምን ሆናል? እዚህ ጋር እኮ የተማረ ሰው ነው ያለው 700 ምናምን ሰው አሁን ሽወዳ ቀርቷል። ጥቅስ አምጣ እንዴ ምን ሆነ ነው? ኖ አይደለም። እሺ እኔው ይሄንን ነግሬያለሁ ክርስቶስ ኢየሱስ ሙት አስነስቷል። አይን አብርቷል። ሁለት አሳ 5,000 ቂጣ ለ5,000 ሰው መግቧል። እግዚአብሔር በብሉይ ኪዳን እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። እናንተ ደግሞ አለ ኢየሱስ ምን አለ? በሱ ደስ የሚለኝ የምወደው ልጅ ይህ ነው እሱን ስሙት ብሎናል። አንተ እንዴ በቃ ቆይ ተሰማዋለህ? ኢየሱስ ተሰማዋለህ? እኔ በደምብ ኢየሱስ አምላክ አለው ተቀበላለህ? ብትሰማው ደስ ይለኛል። ኢየሱስ አምላክ አለው ተቀበላለህ እኮ ነገርኩህ። በስጋ ወራት እኮ አምላኬ ወደ አምላካችሁ ነው። እስቲ በስጋ ወራት ነው የሚለው ነው። እኔና አብ አንድ ነን የሚለው በምንድን ነው የምትረዳው? እስቲ አንተ ንገረን፣ በምንድን ነው? እስቲ ንገረን። እኔና አብ ፊልጶስ እስከዛሬ ስኖር ካንተ ጋር ስኖር አታውቀኝም? አብን አሳየንና ይበቃናል አለው። አረ እየደበላለክ ነው። አብን አሳየንና ይበቃል። እስከዛሬ ካንተ ጋር ስኖር አታውቀኝ፣ እኔን ያየ አብን ያየ አለ። አብና እኔ አንድ ነን። አረ አላለም አይደል ያለው? ምንድን ነው አንተ ሰውዬ ምን ሆነ ነው? አረ ድብልቅልቅ አረከ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እና ዮሐንስ ወንጌል ምዕራፍ 10 ቁጥር 7 እና 8 ምናምን እየደበላለክ ያለው ምንድን ነው? ፊልጶስ ኢየሱስ ምን አለው? እኔ እውነትና መንገድ ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። ኢየሱስ መንገድ መሆኑን ተናገረ። ከዛ በኋላ ምን አለ? ከዛ ላንብብል፣ እንደውም በደንብ ላንብብልህና ላሳይ። ይሄ በቃ ዝም ብለው የሚሸውዷችሁ ነገር የሚመች ሲሆን ታነባለህ። ቀጥል። እሺ በቃ አላንብብ፣ በቃ ተው። እሺ በቃ ይቅርብህ። አላንብብ፣ አንብብ እንጂ እንዴ አንብብ። ፖለቲካ መሰረት። እሺ ምን ይላል? እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አለ። እሺ እኔን ብታውቁኝ አባቴን ስለ እውቀት ነው የሚያወራው። ስለዚህ እሱ ማን ነው ማለት ነው? ቆይ እሱ ማን ነው ማለት ነው? አብ ነው እሱ። ኢየሱስ አብ ነው አይደለ? እኔንስ ብታውቁ አባቴን ባወቃችሁ አለ። ስላስተምሮ እሱም የባህሪው አምላክ ነው ማለት ነው። የባህሪው አምላክ ነው ማለት ነው። ሙሴን ብታውቁ እኔን ባወቃችሁ ነበር ሲል ኢየሱስ ምን ማለት ነው? ሙሴ ኢየሱስ ነው ማለት ነው? እሱ የህግ ሰጪ ስለሆነ ነው። አሁን እንደዛ ማለት አይደለም። እንደዛ አይደለም። አትቀላቅለው። ኧረ እኮ እኔ ታስቁኛላችሁ። ላይ እሺ ልጨርሰው። ታውንም ጀመራችሁ ታውቁታላችሁ፣ አይታችሁትም አላላችሁ። አብን አይተውታል? አይተውታል? አብን ያየው አንድም የለም። አዎ እኮ አብን አይታችሁታል። አብን ያየው የለም። አንድ ልጅ እሱ ተረከው ይላል። አይታችሁታል ለምን አለ እኮ እሱ ነው። እሱ ነው በባህሪ አምላክ እሱ ነው። አብን አይተውታል? ይኸውልህ አብን ያየው አንድስም እንኳን የለም። በቅፉ ያለ አንድ ልጅ እሱ ተረከው። ጎበዝ በቃ አሁን ስለዚህ አብ አልታየም። ስለዚህ አሁን ኢየሱስ እዚህ ጋር ምንድነው እያለ ያለው? ካሁን ጀምራችሁ አይታችሁታል ማለት ስላስተምሮ ነው። እሺ ስለሚያስተምረው አስተምሩ። ምክንያቱም ከአብ የሰማሁትን ኧረ ብሮ እባክህ ቀናውንም አትዝለል። ይሄ እኮ የሚዘለል አይደለም። ምንድነው? እሺ አብን አይተውታል ወይ? ምን ማለት ነው? አይታችሁታል ሲል ምን ማለት ነው? አብን ያየ አይታችሁታል። በቃ እሱ ራሱ አምላክነቱን እየነገረ እሱ ራሱ ወልድ አምላክ መሆኑን
እሱ ራሱ ወልድ አምላክ መሆኑን እየነገራቸው ወይ አብን አይተውታል ወይ? ሊትራል ማየት አይተውታል? አብን ያየው እኮ ዮሐንስ 1:16 ነው። ዮሐንስ 1:18 ላይ ነው ያየው የለም ይላል። አልጠየቅኩም። እኔ የጠየቅኩን ጥያቄ መልስልኝ። አብን አይተውታል ወይስ አላዩትም? እዛ ጋር ኢየሱስ አይታችሁታል ሲል መጽሐፍ ቅዱስ አንድም እኮ በልጁ በኢየሱስ በኩል ታይቷል። አብን አይተውታል? በልጁ በክርስቶስ ታይቷል። በልጁ ታይቷል። በወልድ በኩል ተገልጧል። ገብቶኛል። እይታ ማለት ሊትራል እይታ ነው። እንደዚህ አይነት ማየት ነው ነው። እስቲ ደግሞ አንተ የተረዳውን ንገረን። እንዴት ነው እይታ ደግሞ ተቀየረ? እሺ ንገረን እና አብን አይተውታል ሲል አብን አይተውታል ማለት ነው። እንደዛ ነው ያልኩት። እኮ ንገረን አንተ እይታ እንዴት ነው ንገረን። ስማ የሜመር ሰለባ እንዳትሆኑ በዚህ ሳቅ። ይኸውልህ ከአሁን ጀምራችሁ ታውቁታላችሁ። አይታችሁትም አለ አይተዋል ማለት ነው ወይ? ሊትራል ማየት እንደዚህ ማየት ታይቷል ማለት ነው። አብ ራሱ በክርስቶስ እንደዛ ነው። እንግዲህ አንተ እንዴት ነው የተረዳኸው ነው? እሺ እንዴት ነው? ለምን አትመልስም? የጠየኩህ መልስ። አብን ሊትራሊ አይተውታል እነሱ? አይተውታል? አብ አልታየም። በቃ እናመሰግናለን። አብ አልታየም። አመሰግናለሁ። አሁን ላብራራ። መጽሐፍ ቅዱስ እንደዛ ነው የሚለው። ምክንያቱም እግዚአብሔር አብን አንድ ስም እንኳን ያየለ ላረጋግጥልህ። እቺ እንደ መልስ አድርገህ እንዳትወስደው ነው። እሺ አሁን ምን ይላል? እኔም ብታውቁኝ አብን አባቴን ባውቃችሁ ነበር አለ። እውነቱን ነው። ኢየሱስን ማወቅ አብን ማወቅ ነው። ለምን አብ ለኢየሱስ ትእዛዝን ሰጥቶታል። ክርስቶስ እንግዲህ አብን አውቀውታል ማለት ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል ማለት ምንድነው? አስተምሮቱን ነው። ቀጠለ። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። አብ ደግሞ አይታይም። እንደ ቅድምም እየነገራቸው አልገባ ሲጀመር አይገባቸው። ኢየሱስም አለው ምን አለው? አንተ ፊልጶስ አለው ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን አለው። ኢየሱስ እንደምታውቁት ሰው ነው። እንግዲህ እኔን ያየ አብን አይቷል። ኢየሱስ ሰው ስለሆነ እንዴት አታውቀኝም? እኔ ሰው ነኝ እኮ እያለው ምን አለ? እኔን ያየ አብን አይቷል አለ። እኔን ያየ አብን አይቷል። ምንድን ነው እኔን ያየ አብን አይቷል ማለት? ኢየሱስ ክርስቶስን አስተምሮቱም ሲያስተምር የነበረውን ማወቅ ማለት አብን ማየት እንደማለት ነው የሚቆጠረው። እንዴትስ አብን አሳየኝ ትለኛለህ? ምክንያቱም ኢየሱስ ሰው ነው። እንዴት እስከዛሬ እኔ አታውቀኝም እንዴ አለው። ኢየሱስ የእግዚአብሔር ነብይ ነው። እግዚአብሔር የተላከ መልእክተኛ ነው። መሲህ ነው። እንዴት እስከዛሬ አታውቀኝም? እኔ የማስተምረው ትምህርት ከዚህ የተለየ ነገር አይደለም ማለት ነው። እንደውም ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አብን በእኔ እንዳለ። አዎ ከዛ በኋላ ምን ማለት ነው? አዎ ይሄ ደግሞ አስተምሮት ነው። አዎ ስለ አስተምሮት ነው። ኧረ እንዳትስቅ አንተ ሰውዬ፣ የሚመር ሰለባ እንዳትሆን። እዚህ ብዙ ሚመሮች አሉ። እሺ አሁን ይሄ ደግሞ ምን አለ መሰለ? ይሄን ደግሞ ልንገርህ ቁጥር 11 ላይ ምን አለ መሰለ? እሺ ምን አለ? አዎ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን አለ። ምን ማለት ነው? ስንት ላይ? ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ። እሺ ምን አለ? ቀስ ብለህ አንብበው፣ አትጮክል። ቀስ ብለህ አንብበው። እሺ እኛም አለ አብና ወልድ ማለት ነው አንድ እንደሆነን አንድ የሆኑ ዘንድ አለ። ማናቸው አንድ የሚሆኑት? የሰጣቸው ማለት ነው። ስለዚህ አብና ወልድ አንድ በሆኑበት መልኩ አብና ወልድ አንድ በሆኑበት መልኩ እነዚህ ሐዋርያት አንድ ይሆናሉ ማለት ነው። እንግዲህ አብና ወልድ አንድ አምላክ ከሆኑ አንድ ይሆኑ ዘንድ እሺ አብና ወልድ አንድ አምላክ ከሆኑ አብና ወልድ አንድ አምላክ ከሆኑ
እነዚህ ሰዎችም አንድ ሰው ናቸው እንጂ 10 ምናምን ሰው አይደሉም። ኦኬ ይቀጥላል። ከዛ ምን አለ? እኔም በእነሱ አንተም በእኔ ስትሆን አለ። ምን ማለት ነው? አንተም በእኔ እንዳለ እኔም ማለት ያው እሱም ይሄም አንድነትን ነው የሚገልጠው። አመሰግናለሁ። በጣም ነው የማመሰግነው። እንጨባበጣ እንዴ? ልጨብጥ? እንዴት አድርጌ ልጨብጥ? ወይ አይቻልም። በቃ ሃይ ፋይቭ ብራዘሬ። ምን እሺ ነው እንዴ? ምን ሆነ ነው? ስለዚህ ምን አለ መጽሐፉ ሲናገር ዮሐንስ ወንጌል ምዕራፍ 14 ላይ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል አለ። እንዴ እስካሁን ድረስ ቅድም ኢየሱስ እንዲያርጓል እንደዛ አርጓል እንዲሆናል እንዳርጓል የምትለው ነገር እንዳለ ያው አንተ ማድረግ ትችላለህ። ሁለተኛ ቀጠልና ምን አለ? ከዚህም የሚበልጥ ያደርጋል አለ። ኢየሱስ ካርጎ የሚበልጡ ላይ ያደርጋል። ለምንድን ነው የሚያደርገው? አንደኛ ዮሐንስ መልእክት ምዕራፍ ኮምፓራቲቭን እኮ ሌላ አደረገው ብራዘር። ምን ሆነ ነው ሌላ ኮምፓራቲቭ? እሺ ይቅርታ ተመልሼ መጣሁ። ይቅርታ። አዎ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ይወለዳል አይደል? አዎ። ማን ነው እየመለሰ ያለው? እኔ ኦኬ ሚኪሎ። እሺ አንተናን አንዴ ሰላት ይልስከደሽ አንዴ ጊቭ ሚ 7 ሚኒትስ ምናምን አካባቢ እስከዛ ድረስ። ስለዚህ ማቴዎስ እና ሉቃስ አሽተዋል ማለት ነው። ስለዚህ ምን ተአማኝ ነው የሚሆን መጽሐፋቸው። እሺ ሪሜምበር ሰላም ብያለሁ ከላይ ያለሽ። እሺ ሰላም ጤና ይስጥልኝ ሁላችሁ። ሰላሙን አለምን ተቢያል ሁዳ ከየት ቤተ እምነት ነሽ? እንደዛ ነገር ዛሬ ለሳችሁ ከኔ ጋር እንትን የሚል አይደለም መሰለኝ። ድምፅሽን ከፍ አድርጊው እና ደግሞ ጥያቄውን መልሽ። ከየት ቤተ እምነት ነሽ? አይሰማም እንደ ድምጽ ርቋል። አሁን ይሰማል መሰለኝ። እሺ ከየት ቤተ እምነት ነሽ? ኦርቶዶክስ። እሺ ጥያቄ ነበረ ስለ ትንሣኤ። አልጠየቅም። ለምን? እንደ በሶ ላይ ነው ያለው ሰው የበሶ አቋም ላይ ነው ያለው። ስለዚህ ጥያቄ መመለስም አልፈልግም። ምክንያቱም ብዙ ነገር እንትን ጥያቄ ስላለኝ ራሱ ማለት ነው። አናስጨንቅሽም። እንደዛ ከሆነ ጥያቄ ያለሽ አንቺ እስልምና ላይ ወይ ማወቅ የሚፈልጊው ነገር አለ? እኔ እስልምና ላይ ጥያቄ አለኝ። ኦልሬዲ 3 ጥያቄ ምናምን። ከሱ በፊት ኮሜንት ላይ በጣም የባለጌ ስድብ የሚሳደብ አንድ ሰው ያቻለ ሚውት አድርጎ በሙስሊም ፕሮፋይል መጥቶ መጥፎ ስም እየጻፈ ነው ያለው። ሚውት አድርጎት ቀጥይ። የመጀመሪያው ጥያቄ አላህ 99 ስሞች አሉት። አንድ አምላክ ሆኖ ሳለ እዚህ ላይ ገለጻ ነው የምፈልገው፣ ጥያቄ ሳይሆን ገለጻ። እሺ አንድ አካል ብዙ ስም አለው ማለት ብዙ አያደርገው። ምሳሌ ኢየሱስ በኢትዮጵያ ኢየሱስ ነው፣ በእንግሊዝ ጂሰስ፣ በላቲን ኢየሱስ፣ ኢየሱስ ኢየሱስ የተባለ ብዙ ስሞች አሉት። በብዙ ስም መጣራት አንድ ነገር ብዙ አያደርገውም። አንድ ሰው በባህሪ ብዙ ስም ይላል። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ስም አላቸው። መሐመድ፣ አህመድ፣ ማሂ፣ አቡል ቃሲም ስማቸው ነው። ስማቸው በዛ ማለት ብዙ ያደርገው። አምላካችን አንድ ነው። ቁል ሁወላሁ አሐድ በል እሱ አላህ አንድ ነው አለ። ቀጥሎ አምላካችን ምን አለ? ወሊላሂል አስማኡል ሁስና ለዛ ለአንዱ አምላክ ብዙ መጠሪያ አለው አለ። ሰማሽኝ? ወሊላሂል አስማኡል ሁስና ለአላህ ጥሩ መጠሪያ ስሞች አሉት አለ። ለአንዱ አምላክ ብዙ ስሞች አሉት። አምላካችን የባህሪ ስሙ ወይም ደግሞ ኢስመ ዛት የምንለው አላህ ነው። ይሄ የባህሪ ስም በመጠሪያው ሙስሊሞች አላህ ራሱን ላይ ተስተዋወቀው። አምላካችን እኔ አላህ ነኝ ብሎ ኢነኒ አነ አላህ አለ። ሰው ተጣለ አምላካችን ለሙሴ ምን አለው? እኔ አላህ ነኝ ከኔ ውጭ አምላክ የለም አለ። ስለዚህ አላህ የሚለው ስም ኢስመ ዛት ብለን እንጠራዋለን። ግን ደግሞ የባህሪ ስሞች አሉት። ምሳሌ አምላካችን አዛኝ ስለሆነ አዛኙ ይባላል፣ አርራህማን ይባላል። አምላካችን ንጉስ ስለሆነ አልሐኪም ይባላል። አምላካችን አዛኝ ስለሆነ አልወዱድ ይባላል። እነዚህ ምን ይባላሉ? የባህሪ ስሞች ናቸው፣ ከባህሪ የተገኙ። ምሳሌ አንቺ ሪሜምበር ጎበዝ ከሆንሽ ጎበዛ ብትባይ ጎበዛ የሆነ መጣያ ሊሆን ይችላል። ጎበዛ ወይም ዶክተር ልትባይ ትችላለሽ አይደለ? ኦኬ ይሄ ምንድነው? አንቺ ያገኘሽው ወይም ደግሞ ባህሪሽ ነው፣ አንቺ እውቀትሽ ነው አይደለ? እንዲሁም አምላካችን አዛኝ ስለሆነ የሚባለው አርራህማን ይባላል። እንዲሁም ንጉስ ስለሆነ አልሐከም ይባላል። እንዲሁም ፍቅር ስለሆነ አልወዱድ አልጋፊር መሐሪ ይባላል። እነዚህ የባህሪ ስሞች ይባላሉ። ግልጽ ነው?
እሺ ሁለተኛው ጥያቄ አዛን ሲባል ሁልጊዜ ሙሐመድ ረሱሉላህ ይባላል። ከዛም በፊት የነበሩ ከሙሐመድ በፊት 24 ነብያቶች አሉ ለተለያየ ሀገር የተላኩ የነሱ ከዛም በፊት ሰላት ሲሰግድ ምን እየተባለ ነበር አዛን የሚባለው? አዛንስ ሲባል ነበር ወይ? ቀጥሎ ደግሞ ሙሐመድ ረሱሉላህ ሲባል እነዛ 24ቱ ነብዮች ለምን ስማቸው የለም ልክ እንደ ሙሐመድ ነው? ሁለተኛ ጥያቄ አንደኛው ተመልሶልኛል። ቴንኪው አመሰግናለሁ። እሺ ሁለተኛው ጥያቄ አምላካችን ቁርአን ላይ እንደዚህ ይላል ወሊላሂ አልአስማኡል ሑስና አይደለም እንጂ ለኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ ይላል። ለሁላችሁም ህግና መመሪያ ሰጥቷችሁ ይላል። አምላካችን ለተለያዩ ህዝቦች የተለያየ ነብይና የተለያየ መመሪያ የሰጠው። ኦኬ ምሳሌ የሙሳ ህዝቦች በቀን 50 ጊዜ ይሰግዱ ነበር። እኛ ሙስሊሞች ግን የምንሰግደው በቀን 5 ነው። አይሽ አይደለ? ህጎቹና መመሪያው ይለያያል። እንዲሁም ነቢያቶቹ ይለያያሉ። አምላካችን የተለያዩ ነቢያትን ይላከው። ስለዚህ በሙሴ ጊዜ የነበረ ሰው የሚያምነው ምን ብሎ ነው? ሙሳ የአላህ መልእክተኛ ብሎ ነው እንጂ ነብዩ መሐመድ አይልም። ሲቀጥል አዛን ማለት ጥሪ ማለት ነው። ሰዎች እንዲሰግዱ የሚጠራ ጥሪ ነው። ኦኬ ይሄ አለ የለም የተነገረ ነገር የለም። ቢኖርም ደግሞ ብዙ ሐዲስ ላይ ቸካላልኩም ቢኖር ራሱ ችግር የለውም። ኦኬ አዛንማ ሰዎችን ነው ስገዱ ብሎ የሚጠራ ጥሪ ነው። ግን ሲጠራነት የሚሆነው አሽሀዱ አላ ኢላሃ ኢላላህ ከአላህ ውጭ የሚመለክ አምላክ የለም። እንዲሁም የተላከው መልእክተኛ ሙሴ ከሆነ ሙሴ ደግሞ የአላህ መልእክተኛ ተብሎ ይታመናል። እንዲሁም ኢየሱስ ከሆነ ደግሞ ኢየሱስ የአላህ መልእክተኛ ተብሎ ይታመናል። አንድ ህዝብ አንድ ነብይ አንድ ህዝብ ማለት ነው የሚባለው። ሁልጊዜም ሁሉም ቦታ ላይ እዚህ ጋር ብቻ አይደለም። ተሸሁድ ላይ ራሱ መሐመድ ረሱሉላህ ብላችሁ መጨረሻ ተሸሁድ ላይ ራሱ የምትቀሩት እሺ አሁን ወዳለው እመጣልሻለሁ። አሁን የድሮውን የማወራሽ የድሮውን ሳወራ በድሮ ጊዜ ያለ ሰው ግዴታ ማመን ያለበት ምንድነው? በአላህና አላህ በላከለት መልእክተኛ ነው። ምሳሌ በኢየሱስ ጊዜ ከሆነ ያለው ኢየሱስ የአላህ መልእክተኛ እንደሆነ እሱ አላህ በኢየሱስ በኩል እንደሚያወራው ማመን አለበት ነው። ስለዚህ ብሎ አምና አሽሀዱ አላ ኢላሃ ኢላላህ ወአነ ሙሳ ረሱሉላህ ይላል። ይሄ ምስክርነት ጀዛኪላህ እኽቲ ምስክር አንድ ሰው ይመሰክራል ማለት ነው። ስለዚህ ሙሴ አላህ እኔ በሙሴ በኩል ያናግረኛል ለኔ የላከው መልእክተኛ አምላኬ ሙሴ ነው ብሎ ያምናል። ኦኬ ግልጽ ነው። ስለዚህ አዛን እንኳን ቢኖር አዛን የሚሆነው ምንድነው? ሰላትን ሲገዱ ነብዩ መሐመድ ነብዩ ሙሴ ያላህ መልእክተኛ አላህ ደግሞ አምላክ ነው። ይሄ ነው የሚሆነው። ይሄ ግልጽ ከሆነልሽ ወደ አሁን ደግሞ ስመጣ አሁን የተላኩት መልእክተኛ ነብዩ መሐመድ ናቸው። የመጨረሻ ዘመን መልእክተኛ ነብዩ ናቸው። በነብዩ ጊዜ ደግሞ አንድ ሰው ማመን ያለበት ምንድነው? አላህ በነብዩ በኩል እንደሚያናግረው ነብዩ ትክክለኛ ያላህ መልእክተኛ እንደሆነና በሱ በኩል አላህ ያናገረው እንደሆነ ለሱ እንደተላከ ማመን አለበት። ስለዚህ ይላል አሽሀዱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይላል። ይሄን ሲናገር ግን ምን ያምናል? ሙሴም የአላህ መልእክተኛ እንደሆነ ያምናል። ቢያምንም ግን ሙሴ የሱ መልእክተኛ አይደለም፣ ማለትም ለሱ የተላከ አይደለም። ሙሴ የተላከው ለእስራኤላውያን ነው። ለእስራኤላውያን የተላከ ግን ትክክለኛ መልእክተኛ እንደሆነ በድሮ ጊዜ የነበረ ሰው እንደሆነ ግን ማመን አለበት። ቢሆንም አላህ ደግሞ ያናገረው በዚህ ዘመን አላህ ያናገረው ያለው ያወረደለት መመሪያ ቁርአንን በነብዩ በኩል እንደሆነ ማመን ስላለበት አሽሀዱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይላል። በድሮ ጊዜ ደግሞ ቢኖር የነበረ ሰውዬ ወአነ ሙሳ ወአነ ኢሳ ወአነ ኢብራሂም ወአነ ኢስማኤል እያለ ሸሃዳ ይዛል ማለት ነው። ግልጽ ነው። አለሽ ሪሜምበር አዋለሁኝ እየሰማው ነበረ። ምክንያቱም እንዳላቋርጥ ፈርቼ ማለት ነው በየመካከል እንዳልናገር ለታነው አለ። እሺ እንደዛ ብለው እንደሚሉ ማስረጃ አለ። በፊት የነበሩት ህዝቦች በእያንዳንዱ ነብያቸው ልክ አሁን ላይ እናንተ እንደምትሉት ሉጥ ረሱሉላህ፣ ኢሳ ረሱሉላህ፣ ኢድሪስ ረሱሉላህ እያሉ ይሉ ነበረ። ሱረቱል ማኢዳ ያጂ ሱረቱል ማኢዳ ችግሩ ከወጣኝ ከዚህ እንትን ድምጽ ያይብልሻለሁ። ቁጥሩን ብቻ ያጂው አንቺ ሱረቱል ማኢዳ ቁጥር 12 ላይ ብዙ ቦታዎች ላይ አለ። ምሳሌ ከሱረቱል ማኢዳ ጀምርልሽና አምላካችን ለኢየሱስ ተከታዮች እንደዚህ አላቸው። ለኢየሱስ ተከታዮች ምን አላቸው? ኢዛ አውሐይቱ ኢለል ሐዋሪይን አለች። እንደታወቀች አነባለሁ ማማዬ አነባለሁ። እዚህ ጋር እምነት ቀሚስ አይደለም አውልቀሽ ብታጠልቀው ግዴታ ማንበብ ስላለብሽ አነባለሁ ብዙ ነገር። ለዛ ነው ያወቅኩት። እሺ ቀጥል ኢምራን ማለሽ። እሺ ችግር የለውም። ሱረቱል ማኢዳ እንደዚህ ይላል ወኢዛ አውሐይቱ ኢለል ሐዋሪይን ወደ ሐዋርያት ባወረድኩን ጊዜ አለ
አን አሚኑ ቢ በእኔ እመኑ አይደለ? ስለዚህ በኢየሱስ ጊዜ ያለ ሰው ማድረግ አለበት፣ በአላህ ማመን አለበት። ቀጥሎ ወቢረሱሊ በላኩላችሁ መልእክተኛ ደግሞ እመኑ አለ አይደለ? ስለዚህ ማመን አለባቸው በአላህና አላህ በላከው በኢሳ በኢየሱስ ማመን አለባቸው። ቃሉ ምን አሉ እነሱ? አመና እኛ አምነናል። ወሽሃድ መስክር አሉ። እኛ መስክራችን ተቀበልን። ቢአንና ሙስሊሙን ሙስሊም መሆናችንን መስክርልን አሉ። ስለዚህ ሐዋርያት አላህ አምላክ እንደሆነ ኢየሱስ ደግሞ የአላህ ባሪያና የአላህ መልእክተኛ እንደሆነ አምነዋል። ይሄ ደግሞ ሸሃዳ ይባላል። ሸሃዳ ማለት ምስክርነት ማለት ነው። አንድ ሰው ያመነውን ነገር መናገር ማለት ነው። ስለዚህ ሐዋርያት ነው እዚህ ጋር በአላህና በኢየሱስ አምነዋል። ግልጽ ነው። ግልጽ ነው። እሺ አመሰግናለሁ። ሌላ እናንተ የምትሰግዱት ሰላት የምትሰግዱት ለአላህ ብቻ ነው? ሰላታችሁ በእርግጠኛ ለአላህ ብቻ ነው የምትሰግዱት ሰላት? ትክክል። እሺ አሁን ቁርአን ለአምላካችን ምን አለ? ቁል በል ኢነ ሶላቲ ስግደቴ ሶላቴ ወኑሱኪ እርዴ ወመህያዬ በህይወት መቆየቴ ወመማቲ ሞቴ ለአላህ ነው በላቸዋለህ። ስለዚህ ስግደታችን ለአላህ ነው። የመጨረሻው ጥያቄ ሱረቱል ካፊሩን ኤክስፕሌን አድርግልኝ በደንብ። ሱረቱል ካፊሩን እዛ ጋር ጥያቄሽ ምንድን ነው? ጥያቄ የመጨረሻው አንቀጽ ላይ ነው። ምን የሚለው? ለኩም ዲኑኩም ወሊየ ዲን። ኦኬ ለምን ተባለ ነው? በደንብ ኤክስፕሌን አድርጊ። እሺ ኤክስፕሌን ማድረግልህ ለኩም ዲኑኩም ወሊየ ዲን። እውነተኛውና ትክክለኛው እምነት ሙስሊም ሆኖ ካለ ለምን ለኩም ዲኑኩም ወሊየ ዲን ይባላል? ከሆነ ማለት እንዴት ፍቹ ለእነሱም ድናቸው ለእናንተም ድናችሁ አለላችሁ የሚል ነገር መሰለኝ። አዲስ አላችሁ እናንተም ሃይማኖት አላችሁ ነው፣ ጣዖት አምልኮ ማለት ነው። እና ኢስላም ትክክለኛው እምነት ሆኖ ካለ እዛ ጋር ለእነሱም እምነታቸው አላችሁ ለእናንተ እምነታችሁ በቂያችሁ ነው ነገር ነው መሰለኝ። አይደለም፣ እንደዛ አይደለም። ፖይንቱ ምንድነው? ቁል አዩሃል ካፊሩን እናንተ ከሃዲ በላቸው። እናንተ ከሃዲያን ያጀለች ምንድናቸው? ከሃዲያን ናቸው። ላአቡዱ ማተአቡዱን እናንተ የምታመልኩትን እኔ አልገዛም ጣዖት አላመልክም በላቸው። ወላ አንቱም አቢዱን ወላ አና አቢዱን ማዕበቱም እኔ ደግሞ የማመልከው ደግሞ እናንተ አታመልኩም። እነሱ አላህን ብቻ ያመልኩን ጣዖታትን ያመልካሉ አይደለ? ስለዚህ እናንተ አታመልኩም አላህን ያመለካችሁ አይደለም ነው። እሺ ለኩም ዲኑኩም እናንተ የራሳችሁ ጣዖት አምልኮ አላችሁ አይደለ? ወልየ ዲን ይሄ ደግሞ ትክክለኛው መንገድ እስልምና አለኝ። ዲኑል ኢስላም ሆ አዲን ሆ ዲኑል ኢስላም አይደለ? ስለዚህ ዲኔ የራሴ እናንተ ደግሞ አላችሁ ዲናቸው ምንድነው? ጣዖት አምልኮ። ስለዚህ እናንተ የምታመልኩትን አላመልክም በላቸው ነው። የራሳቸው አመት ለራሳቸው ነው፣ አይጠቅምም ነው ፖይንቱ። የራሴ አምልኮ አንድ አምላክን ማምለክ ነው በላቸው ብሎ የተናገረው አምላካችን ግልጽ ነው። ለዛ ለኩም ጀዛኡ አመሊኩም ሳይ ተፍሰጠው በተመከቱ ለኩም ጀዛኡ አመሊኩም የስራችሁ አጅር እናንተ አላችሁ፣ ለሌ ጀዛኡ አመሊ የኔም ስራ ደግሞ አለኝ። ስለዚህ እናታችሁ ራሳችሁ አላችሁ፣ እኔም ደግሞ የራሴ ወሃዳ ተህዲዱ ሚንሁም ወማዕና ወከፋ ቢጀዛኢ አመሊ ተዋባ በቃ የራሴ ስራ ለራሴ ይበቃኛል ማለት ነው አለ። ስለዚህ ዲናችን ለራሳችን ይበቃናል። የኛ ዲን ሙሉ የናንተ ዲን አያስፈልገንም ጣዖት አምልኮ ነው ብላችሁ ንገራቸው ያለው አምላካችን ግልጽ ነው እኮ እዛ አሁን ትንሽ እየቅር ያለኝ ነገር ለምን ይሄን ጥያቄ እንዳነሱ ታውቃለህ? ኢስላም ትክክለኛ እምነት ሆኖ ካለ የእነሱ እምነት እንደማያስፈልጋቸው ኦልሬዲ ያውቃሉ እኮ ማን ሙስሊሞቹ። የኢስላም አስተምሮ ለእነሱ በቂያቸው እንደሆነ በደንብ ያውቃሉ። እዛ ጋር ለእነሱም ድናቸው አለላችሁ ማለት አስፈላጊነቱ ምን ሆኖ ተገኝቶ ነው ጥያቄ የፈጠረብኝ። ገባ? ኢስላም ራሱን የቻለ እምነት ስለሆነ እነሱ መች ጎደለባቸውና ስለሌላ እምነት እንትን ይላሉ። ሪሜምበር በደንብ ያልተረዳሽ ነገር መሰለሽ፣ ጣዖት አምልኮ ሃይማኖትም አይደለም። ከእስልምና ውጭ ያለው ራሱ ሃይማኖትም አይደለም። ክርስትናም እኮ ሃይማኖት አይደለም።
ኦኬ ኦኬ እሺ ይሄን ከተረዳሽ ምሳሌ አንድ ክርስቲያን ገስት ላይ ሲገባ አንተ ክርስቲያን አንተ ኢየሱስን ታመልካለህ፣ እኔ ደግሞ የኢየሱስን አምላክ አመልካለሁኝ። አንተ እኔ የማመልከውን አምላክ አንተ አታመልክም፣ እኔ ደግሞ አንተን አምላክ አላመልክልህም አልኩት። የራስህ ሃይማኖት አለኝ፣ አንተም የራስህ ሃይማኖት አለህ አልኩት። እዚህ ጋር ስተት አለብኝ? እሱ ሃይማኖት የለውም፣ እሱ የራሱ ሃይማኖት አለው። ስኪ ኢዚ ቀላል ነው። ክርስትና ሃይማኖት አይደለም ነው፣ ሃይማኖት ነው። ለአማኙ ማንኛውም ሃይማኖት ነው ያጀማ። ስለዚህ እሱ ሃይማኖት አይደለም፣ የሱ የራሱ ሃይማኖት ነው። ሃይማኖት ደግሞ ምንድነው? እምነት እምነቴ ብሎ እስከያዘው ድረስ እምነት ነው። ቆይ አንድ ጊዜ ዳንኤል ዳጊ ነው ዳጊ ዳንኤል አንድ ጊዜ እንጨርስ። ክርስትና ሃይማኖት አለ። ክርስቲያንና ክርስቲያን ለይሽ። ክርስትና ማለት እንደዚህ የምታመጥናት ቀጥይ። ምን አልከኝ እምራ? ቀጥይ ሐሳብሽ አስቀምጪ። እሺ ከኔ ጋር ነው። አለሽ እንትና ሪሜምበር ያጀማ አለሁኝ። ኮሜንት ላይ ጻፉልኝ አለሁ። እሺ ኢንሻአላህ ሰበሉ ዝኑ ቆይና እናነሳዋለን። ኦኬ እሺ ካለች ልቀጥል ወይም ደግሞ ሐሳብ ልንገራችሁ ለእናንተ ሰው በተማራት ለምን በከሰማሽ ይሰማኛል በይ። አይ እሺ ሐሳብ ላስቀምጠውና ለሷ ደግሞ በኋላ ደግማታለሁ። ፖይንቱም መሰላችሁ ጣዖት አምላኪያን የራሳቸው ዲን አላቸው አይደል? ጣዖት አምልኮ። ስለዚህ እናንተ የምታመልኩትን ጣዖት አምልኮ እኔ አላመልክም፣ እኔ የማመልከው የራሴ አምላክ አንዱ አምላክ አለኝ በላቸው አለ። ለኩም ዲኑኩም ወልየዲን አለ። እኔ የራሴ ሃይማኖት እናንተ የራሳችሁ ሃይማኖት አላችሁ አለ። አይ ኢዛ ረዲቱም ቢዲኒኩም እናንተ በሃይማኖታችሁ ከወደዳችሁ ፈቀድ ረዲና ቢዲን እና ደግሞ እስልምናችን ተቀበለን እስልምና እንወዳለን ነው ፖይንቱ። ጣዖት አምልኮ ራሱ ዲን ስለሆነ ደግሞ ለነሱ እምነታቸው ስለሆነ ማለት ነው። ስለዚህ እምነታችሁ ጣዖት አምልኮ ነው፣ እኔ ግን አልከተለውም ነው። እናንተ ጣዖት ታመልካላችሁ፣ እኔ ግን የራሴ ሃይማኖት አለኝ በላቸው ነው። ይሄ አንቀጽ ለምን ወረደ ነው? ጀዛኩሙላህ ኮሜንት አስታውሳችሁ። ተፍሲር ጠበሪ ቮሊዩም 24 ላይ እንደዚህ አስቀምጠዋል። ኢነ ቁረይሽን ወዐዱ ረሱላህ ሰለላሁ ዐለይሂ ወሰለም ጣዖት አምላኪያን ነብዩን ቃል ገቡላቸው። ወዐዱ ረሱላህ ቃል ገቡ አንዩጢየሁም ሊሰጧቸው ማለን ገንዘብ ፈኩነ አግና ረጁለን ቢመካ ነብዩን ሀብታም ሊያደርጉ ቃል ገቡ። እሺ ወይዘውጁሁ ማአራዱ ምን ኒሳ ሚስቶች ሊያጋቡ ቃል ገቡ። በጣም ብዙ ሴቶችን ለነብዩ ሊያጋቧቸው ማለት ነው። ፈቃሉ ለሁ አሉት ሃዛ ለከ ኢንደና ያ ሙሐመድ ሆይ ቆንጆ ሚስት እናጋባሃለን፣ ብርም እንሰጣሃለን። ወከፈ አን ሸትሚ አሊሃቲና ጣዖታትን መሳደብ አቁም፣ ጣዖታትን አትንካብን አሉ። ፈላ ቱዘኪሩሃ ቢሱእ ስለ ጣዖት በቀን ጭራሹን አታወራ። ፈኢን ለም ተፍዓል ይህን ካደረግ ፈኢና ነዕሪዱ ዓለይከ ኸስለ ዋሂዳ አንድ ነገር እናቀርብልሃለን። ህየ ለከ ወለና ፊሃ ሰላህ ጥሩ ነገር የሚያስማማ ነገር እናቀርብልሃለን እንስማማሉ። ቃሉ ማህየ ነብዩ ምንድን ነው አሉ። ቃሉ ተዕቡዱ አሊሃተና ሰና አንተ የእኛን አምላክ ለአንድ ዓመት ታመልካለህ። እሺ አላተ ወልዑዛ ላትና ዑዛን አንድ ዓመት ታመልካለህ። ወነዕቡደ ኢላሃከ ሰና እኛም ደግሞ ያንተን አምላክ አንድ ዓመት እናመልካለን አሉ። ቃለ ሐታ አንዙረ ማ የእቲ ሚን ኢንዲ ረቢ ፈአውሐ አላሁ ፊ ለውሒል መሕፉዝ ቁል ያ አዩሀል ካፊሩን በላቸው ብሎ አምላካችን ቁርአን አወረደ። ምን በላቸው? እናንተ የራሳችሁ ሃይማኖት አለ፣ እኛም ደግሞ አለን። ፖይንታቸው ምንድን ነበር? እነሱ እናጋባህ አሏቸው። ነብዩ አልፈልግም፣ እኔ አንድ አምላክን እሰብካለሁኝ የአብርሃም አምላክ እሰብካለሁ ሲሉም ቀጥሎ ምን አሉ? በቃ አንድ ዓመት እናድርገው። ገባችሁ? አንድ ዓመት ክርስቲያን፣ አንድ ዓመት ሙስሊም ማለት ነው። አንድ ዓመት ጣዖት አምልኮ፣ አንድ ዓመት ደግሞ ሙስሊም ሆን ሲሉ አምላካችን አይ ላአቡዱ ማተዕቡዱን በላቸው። ምን በላቸው? እኔ እናንተ የምታመልኩትን አላመልክም። ወላ አንቱም አቢዱነ ማአቡድ እናንተም እኔ የምገዛው አታመልኩም፣ ተገዦች አይደላችሁም። ለእናንተ ዲን አላችሁ፣ ጣዖት አምልኮ አላችሁ፣ ለእኔም ደግሞ የምወደው እምነት አለኝ በላቸው ብሎ ተናገረ አምላካችን ነው። ፖይንቱ ይሄ ነው። እሺ መጥቻለሁኝ ግማሽ ላይ ቴንኪዩ። ፖይንቱን ተረድተሽዋል? አሁን ያልኩትን ሐሳቡን የገባኛል።
ልገምልሽ እንዲገባሽ ልገምልሽ። ጣዖት አምላኪያን ወደ ነብዩ መጡና ምን አሉ? እንስማማ አሏቸው። እንስማማ እሱ ምንድነው? አንተ የኛን አምላክ 1 ዓመት አምልክ፣ እኛም ደግሞ ያንተን አምላክ 1 ዓመት እናመልክልሃለን አሏቸው። ገባሽ? ጣዖታትን አትስደብን፣ በቃ ጣዖታትን አምልክ፣ እኛም ደግሞ ቀጣይ ዓመት ላይ ደግሞ አላህን እናመልካለን አሉ። አምላካችን ምን አለ? በላቸው ለአቡዱ ማታ አቡዱን፣ እናንተ የምትገዙትን አልገዛም፣ ዋላ አንቱም አቢዱና ማአብር፣ እናንተም እኔ የምገዛውን አትገዙም። እኔ ለእናንተ ሃይማኖት አላችሁ፣ ለእኔም ደግሞ ሃይማኖት አለኝ በላቸው አለ። የማይቀላቀል ነገር ነው። ጣዖት አምልኮና እስልምና አይቀላቀልም አይደለ? ስለዚህ ጣዖት አምልኮን ለራሳችሁ አላቸው፣ ለእኔም ደግሞ ሃይማኖት አለ። ፈቀድ ረዲቱ ቢዲኒ፣ በእስልምናዬ ረክቻለሁኝ፣ እስልምና ተቀብያለሁኝ። ወረዲቱም ፊዲኒኩም፣ እናንተ ደግሞ በጣዖት አምልኮ ረክታችኋል ወይም ደግሞ ጣዖት ታመልካላችሁ። ስለዚህ ጣዖት አላመልክም በላቸው፣ የራሳችሁ ሃይማኖት አላችሁ በላቸው ነው ፖይንቱ። አይቀላቀልም ነው፣ እውነት ከውሸት አይቀላቀልም ነው። ግልጽ ነው። ኦኬ ሀሳቡ ነገር ተከፋል። በነካቸው ይሄንን ጠይቄ እወጣለሁ። ኦልሬዲ ሰዓትም ስለሌለኝ ሱረት ሙሐመድ ትናንትና ራሱ ብዙ እያስረዳኝ ነበር፣ ግን ብዙ ግልጽ ያልሆነልኝ ነገር አለ። ሁለተኛው አያ ምን የሚለው አንብቢልኝና በቀላ እሺ አውጣልኝ፣ ያነባለሁ። ችግር የለውም። እኔ ከወጣው ከዚህ እንትን ድምጽ ስለማይሰማ ችግር የለውም። እንደዚህ ይላል والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح أعمالهم له. أيوة زي كانوا والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم. وكأني زي كانوا طياقي وآمنوا بما نزل على محمد ومحمد ومحمد لا يبورد يعملوا كفر وهو خير من ربهم كفر عنهم سيئاتهم وأصلح بالهم. كفر عنهم سيئاتهم باللغة العربية كفر كميلو بفيت ستر ودفن على ይሄ ተደረገላችሁ ለሙሐመድ ኡመቶች ብቻ ነው ወይ ማለት በሙሐመድ ላይ ላመኑትና የሙሐመድ ኡመት ለሆኑት ብቻ በሙሐመድ ላይ በወረደው ላመኑት ብቻ ነው ወይ? ከዛ በፊት ያሉት ሙስሊሞች ነው? ስለዚህ ሁሉም ጠይቄ ነበር፣ ግን ኔትወርክ ብቻ አልነበረም ከኔ ጋር። እስኪ ኤክስፕሌን አድርግልኝ በደንብ። እሺ ከፈራ ማለት ያለፈውን ነገር በሙሉ ያጠፋላቸዋል፣ ኃጢአታቸውን ያበሳል። አማኑኤል አንብብልሽ ይላል እውነት ስለሆነ ያመኑ ከእነርሱ ላይ ኃጢአታቸውን ያበስላቸዋል፣ ሁኔታቸውን ሁሉ ያበጅላቸዋል ይላል። አምላካችን ኃጢአታቸውን ያጠፋላቸዋል። ትክክል ነው። በየትኛውም ጊዜ አንድ ሰው ጣዖታትን ክዶ ወደ አላህ ሲመጣ አላህ ያለፈውን ኃጢአት በሙሉ ይቅር ይለዋል። ኦኬ ነብያችን ምን አሉ? አልኢስላሙ የጅቡ ማቀብለሁ፣ እስልምና ከበፊቱ ያለውን ኃጢአት ያስወግዳል አሉ። ስለዚህ የትኛውም አካል በየትኛውም ጊዜ ሆኖ ጣዖት አምልኮ ላይ ሆኖ ወደ እስልምና ሲመጣ ባለፈው ኃጢአት አይጠየቅም። በቃ አላህ ምሮታል። ኦልሬዲ ወደ እስልምና ሲመጣ ያለፈው ሞት ተምሮለታል ማለት ነው። ስለዚህ በየትኛውም ጊዜ በየትኛውም ነብይ ላይ አለ። አላህ አንድ ሰው በሱ ካመነ ያለፈውን ነገር በሙሉ ይምረዋል። ሐዲሱ ለሰሽ ከፈለግሽው አልኢስላም የጁቡ ለምን ተማሩ አይደለም ጥያቄ ኢምራን የግልጽ ላድርግልህ መሰለኝ። እሺ የሙሐመድ ኡመቶች ብቻ ናቸው ወይ ከፈራ አንሁም ሰያቲህም ወአስለሐ ባለሁም የተባሉት? ከዛ በፊት የነበሩ ለ24 ነብዮች የተላኩት ከሙሐመድ በፊት የነሱ ኡመቶችስ ይሄ ድል ያገኙም ወይ ነው ጥያቄው። ያገኛሉ፣ ምንም ጥርጣሬ የለውም ያገኛሉ። ማስረጃ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለስጥሽ ሰሂሁል ጃሚ ሐዲስ ቁጥር 3919 ላይ ሰሂሁል ጃሚ 3919 ላይ አልኢስላም እስልምና የጅቡ ማቀብለሁ ያለፈውን ኃጢአት በሙሉ ያስወግዳል። በየትኛውም ጊዜ አንድ ሰው ወደ እስልምና ሲመጣ አላህ ያለፈውን ኃጢአት በሙሉ ይቅር ይለዋል። ይሄ በእስልምና ያለ ነው። እሱን ተይውና በተለያዩ ጊዜ ብትመለከት በድሮ ጊዜ የነበሩ ሰዎች እኮ መጥፎ ነገር ይሰሩ ነበር አይደል እንዴ? የድሮ ሰዎች አይደለ? ግን ሙስሊም ሲሆን እኮ አላህ ምሯቸው ብዙ አጅር አግኝተዋል አይደል እንዴ? በጣም ብዙ ነቢያት ብትመለከች፣ ብዙ ሰዎች ብትመለከች ከእስልምና ከነብዩ ሰለላሁ ዐለይሂ ወሰለም በፊት ራሱ በጣም ብዙ ወንጀለኞች ሆነው ሰዎች ማለት ነው አላህ ምሯቸዋል። እስልምና ራሱ የመዳን መንገድ ነው። ስለዚህ ወደዛ መዳን ሲመጡ ባለፈ አላህ ጠይቃቸው
ሲያምን እኮ ኦልሬዲ ያኛው ይቅርታ እየጠየቁ ነው ያሉት አይደል እንዴ? አላህ ተዋብ ነው፣ መሐሪ ነው። መሐሪው ደግሞ ለሙስሊም ብቻ አይደለም፣ ለዚህ ኡማ ብቻ ለሁሉም ኡማ ነው። አላህ ሁሉም ምሯቸዋል። እሱን ተይውና አደም ምሮታል እኮ አይደል እንዴ? ፈስተጀብና ለሁ አደም ራሱ ምሮታል እኮ። ስለዚህ አምላክ መሐሪ ስለሆነ አንድ ሰው ኃጢአት ሲሰራ እና ወደ እስልምና ሲመጣ ያለፈውን ነገር በሙሉ ይምረዋል። ለነብዩ መሐመድ ኡማ ብቻ አይደለም፣ ለሁሉም ኡማ ነው። ግን ሱረቱ መሐመድ የሚናገረው ስለማን ነው? ስለ ነብዩ የሚናገረው። ሱረቱ መሐመድ ከሆነ ሱረቱ መሐመድ ቁጥር 2 ላይ የሚናገረው ስለ ነብዩ፣ ለዛ በመሐመድ ላይ ያለ የሚናገረው በመሐመድ ላይ ወረደ አሁን ነው። ስለዚህ የአንቀጽ የሚናገረው ስለአሁን ነው። ግን ያለፉትም ደንብ በሙሉ ይማራሉ። ማስረጃም አለ። ቴንክ ዩ አመሰግናለሁ ለነበረን ቆይታ። ጥያቄ ካለኝ አላህ ሂዳያትሽ በርቺ። በቃ ኮሜንታተሮች እዛ ስንሄድ ትሰርቡናላችሁ፣ እዚህ ተመታችሁ ደግሞ አትስደቡን። ላላ ኮሜንት የሚሳደብ ኢንሻአላህ የለም። ታጋጠመ በሚውት አድርጎሽ ያ ጀማ ብዙ ሰው ያለውና ለዛ ነው ሚውት አድርጓችሁ የሚሳደቡ ካለ ቅድም ሚውት አድርጊያለሁ የለም። እሺ አታስቢ፣ ነው ችግር የለውም። አብሽሩ በርቱ። ኢምራን ትዕግስትን ሳላደንቅ አላልፍም በዚህ አጋጣሚ። አይ አመሰግናለሁ። እኔም በጣም ደስ ብሎኛል። ጥያቄዎች ጠይቂ። ትናንትና ነበርሽ አይደለ? ከትናንት ወዲያ ሰው ከትናንት ወዲያ መጥቻለሁ። ካያችሁ ገባለሁ። ጥያቄ ስለማያልቅ ነው። አይ ማሻአላህ እየገባሽ ጠይቂ። ጥያቄው ባለሽ ጊዜ ኢንሻአላህ አላህ በፈቀደልን እናስተናግዳለን። እሺ እሺ ጀዛኪላ አላህ ሂዳያ ይስጥሽ። ሶሪ ዳጊ ሰላም ብያለሁ። ዳጊ ላውራና ኢንሻአላህ እኔ እስካሁን ይገርማችኋል ቁርስ የበላን እንዳችሁ ታምን ይሰማላ ይሰማኛል አይሰማም? እኔ ምን ስለ ክርስትና እንኳን ምን ማለት እንደሆነ ሳታውቅ ስለ ክርስትና ስታወራ በጣም ነው ታሳዘነኝ። እስቲ አንተ ልጠይቅህ ክርስትና ምን ማለት ነው? መጀመሪያ በቃ ወደ ጉዳዩ እንግባና ከዛ ወደ አንተ አዋቂ ነህና ቆይ አና አይደለም ነው የለም አንተ አዋቂ ነህ። አንዴ አዳምጥ። እኔ አላውቅም፣ ችግር የለውም። እስኪ አንተ ነገኝ ክርስትና ማለት ማለት ነው? ዝምታ ነው መልስ? መልስ የለህም? መልስ የለም? አይሰማም? ይሰማኛል። እሺ መልስልኛ ከሰማኸኝ። ክርስትና ማለት ነው? መልስልና ከዛ ወደዛ እንሄዳለን። ቀደም ወደ ጀመርንበት ማለት ነው። ችግር የለውም እንሄዳለን፣ ግን እቺ መልስልን። ቀደም ግን ክርስትና ሃይማኖት ነው ብለህ ነበር። ክርስትና በእናንተ አስተሳሰብ እንደዛ ነው። ሃይማኖት እሱ አንተ አመለካከት ነው። አንተ ክርስትና ማለት ነው ንገረኝ እስኪ። አንተ ንገረኝ እሺ። ልመልስልሽ። ክርስትና በመጀመሪያ ሃይማኖት አይደለም። ምክንያቱም ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ክርስቶስ ታዲያ ሃይማኖት ነው እንዴ? እሱ አምላክ ነው፣ ህይወት ነው እንጂ ሃይማኖት አይደለም። ዮሐንስ 10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው እንጂ ሲጀመር ክርስትና ሃይማኖት አይደለም። ከእግዚአብሔር ጋር ያለን ህብረት ነው። ፐርሰናል ሪሌሽንሺፕ ነው። ሲጀመር ክርስትና መሰረቱ ህይወት ላይ የተመሰረተና ግንኙነት ላይ የተመሰረተ ነው እንጂ ሃይማኖት ላይ አይደለም። ሲጀመር ሃይማኖት አያድንም። ሃይማኖት ሲጀመር አያድንም። የትኛውም ሃይማኖት አውራ ዳቂ ራስህን ነው ያወረከው ምንም እንደማታውቅና ከይቅርታ ክርስቲያኑ ራሱ ቢያገኝህ ይሰድብሃል፣ በጥፊ ያህል እንጂ አያልፍህም። አብሶ ኦርቶዶክስ ቢያገኘው ሃይማኖት አያድንም ማለት ነው። መጀመሪያ ሃይማኖት ማለት እንደሆነ ራሱ ኮንሴፕቱ አልገባህም። ዝም ብለህ የምትቀበለው ክርስትና ክርስቲያን ይለያያል። ይሄን እንኳን አታውቅም። አያ ያ ጀማ እኔን አታውቅም። ሃይማኖት ነው የሚል አለ መጽሐፍ ክርስቲያንና ክርስትና አለየህም። ቆይ አዳምጥ ወገኔ። አያ አይደለ ሃይማኖትና ክርስትና ክርስቲያን አለየህም። ክርስትና ክርስቲያን ይለያያሉ አይደለ እንዴ? ክርስቲያን ማለት አማኙ ነው። ክርስትና ደግሞ ይሁን ማህበረሰቡና እምነቱ ነው። እሺ ሃይማኖት መጽሐፍ ውስጥ ላይ የለም የለም። ሲጀመር ክርስትና ህይወት ነው ብያለሁ። አሁን ርዕስ ለምን ትቀይራለህ? ሃይማኖት የሚባል መጽሐፍ ቅዱስ ላይ መልስልኝ። መጽሐፍ ቅዱስ ላይ ሃይማኖት የሚል አለ፣ ግን ይሄ ሃይማኖት የትርጉም ስህተት ነው። ሃይማኖት የሚለው የትርጉም ስህተት ነው በመጀመሪያ ደረጃ። መጽሐፍ ቅዱስ እንደዚህ ይላል፣ አንድ ጌታ አንድ ሃይማኖት ይላል።
አንድ ጌታ አንድ ሃይማኖት። እንግሊዘኛውን አንብቦሽ እንግሊዘኛውን አንብብልኝ አነብልሃለሁ። አይ መጀመሪያ ስለ ውሸት ነው ሃይማኖት የሚለው ማለት አይደለ? አንብብልኝ። እንግሊዘኛ ምን እንደሚለውን አንብበው። አንዲት ሃይማኖት የሚለውን እንግሊዘኛውን አንብበው እስቲ መልሱን ታገኘዋለህ። አውጣ ችግር የለም። መጀመሪያ ግሪክ ላይ መሄድ ለችግር አታስብ። ግሪክ ላይ ሄጄ ምን እንደሚያነብልካለሁ ይጀመር ሃይማኖት አይደለም። ቆይ አደጋበል አቸኩ። ኤፌሶን 4:5 ነው ንክፈተው። ኤፌሶን 4:5 አንተ ነው ፈተል ልብግ ላግዘህ ብዬ ነው። እሺ ክርስትና ሳይገባ ስለ ክርስትና አስተዋራ ታሳዝነኛለህ። አንተ ራስህ ያልገባህ እኮ አንተ ራስህ ሃይማኖት ነው እኮ ያልከው። ክርስትና ሃይማኖት እኮ አይደለም። አልገባህም። መጀመሪያ ሃይማኖት ነው ቃል። ቆይ ሃይማኖት ቃሉ ራስ ምንድን ነው? መጀመሪያ ሃይማኖት ቃሉ ምንድን ነው? ሃይማኖት ማለት ተቋም ማለት ነው፣ ድርጅት ማለት ነው አይደለም። አታውቅም። ይሄ ራስህ አታውቅም። እሺ ድርጅት ሲባል ልቀበል። ድርጅት ሲባል ምን ማለት ነው? እሺ ችግር የለም። ድርጅት የምን ድርጅት ነው? ግን ወደ መጀመሪያው ለምን አንመለስም? እንደዚህ ናክተህ ማለፍ እኛ ጋር አይፈቀድም። ሚውት አድርጌሃለሁ። ናክተህ እንደዚህ ማለፍ አይፈቀድም። ሃይማኖት ድርጅት ብሎ ይናገራል። ያ ጀማ በጣም እኮ የሚገርም ምን ያደደብና እንደሆነ ወላሂ ይገርማል። ባይ ዘ ወይ እኛ ብቻ አለ መጽሐፍ ቅዱሱ ራሱ ይቃወመዋል። መጽሐፍ ቅዱስን ተውትና ክርስቲያንና ክርስትና አለየም። ክርስቲያንና ክርስትና ይለያያል። በደንብ ነው የሚለያየው። ክርስቲያን አማኙ ነው። ክርስትና ደግሞ እምነቱ ነው። እምነት ሲባል የሆነ ማህበረሰብ አለ በዛ ያምናል። የሆነ እምነት ነው ወይም ደግሞ የሆነ ሃይማኖት ነው። ሃይማኖት ሲባል ራሱ ቃሉ የሰዎች ስብስብ ነው፣ መመሪያና ህግ ያለው ነው። ክርስትና በነሱ ህግ አለው አይደል? ህግ ባይኖርም ህግ አለው ብሎ ያምናል። ህግ አለው፣ መመሪያ አላቸው። which means ሃይማኖት ይባላል። ምንም ጥርጣሬ የለውም። ስለዚህ የማታውቀውን ነገር አትቀባጥር፣ ሌላ ጊዜ ነው። አሁን ተመለስ ወደዚህና ሃይማኖት ማለት ነው ጠቅሰህ አብራራ። እምነትና ሃይማኖት ራሱ አልገባም መሰለኝ። ምንድነው እምነትና ሃይማኖት ይለያያል? ትክክል ነው። እምነትና ሃይማኖት ይለያያል። ሲጀመር ክርስትና ህይወት ነው። ዮሐንስ 10:10 ይላል እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ኢየሱስ ህይወት ሊሰጥ ነው የመጣው እንጂ እምነትና ሃይማኖት ይለያያል። ትክክል ነህ። እኔ እኮ እሱ አልተከራከርኩም። አንተ ግን ሃይማኖት የለም ስላልክ ነው። ለምን ተዋሽ? ዮሐንስ 10:10 አንብበው። ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ኢየሱስ ህይወት ሊሰጥ ነው የመጣው እንጂ ሃይማኖት ሊሰጥ አይደለም። እኔ ክጄሃለሁኝ። እኔ አልሰጠም ብያለሁኝ። ለምን ዝም ብዬ ያልተባልከው ነገር መቀባጠረው? እምነትና ሃይማኖት አዎ ይለያያል። አዳምጥ እስኪ። እምነትና ሃይማኖት አዎ ይለያያል። ግን መጀመሪያ ሃይማኖት ማለት አስረዳኝ እስኪ። ሃይማኖት ሲባል ምንድን ነው? ቃሉ ዴፊኒሽኑ ምንድን ነው? ሃይማኖት ማለት ተቋም ማለት ነው። እሺ የትኛው ዲክሽነሪ እንደዛ የተረጎመልህ? ቼክ አድርጎ ያው ጉግል ላይ ገብተህ ቼክ አድርጎ ለማስረጃ አንተ ራስህ ቼክ አድርገህ ማስረጃ። ዝም ብለህ የምታወራው ካለ ማስረጃ ቼክ አድርግና ሃይማኖት ምን ማለት እንደሆነ አታውቅም። እኔ ልንገርህ፣ አንተ አታውቅም። እኔ ግን ልንገርህ አይደለ? ሃይማኖት የሚለው ቃል የመጣው ሃይመነ ከሚለው የግዕዝ ቃል ሲሆን ትርጉሙ ደግሞ ምንድነው? ማመን፣ መታመን ማለት ነው። አየህ፣ ይሄ ነው ትርጉሙ። ይሄን እንኳን አታውቅም። ሃይማኖት አይደለም ዞሮ ማለት ነው። አሁን ትርጉሙ የሃይማኖት ትርጉም አታውቅም አንተ ደግሞ እምነት የለም። ስለዚህ ለጊዜ በማታውቀው አታውራ። ገብተህ እኮ አንተ ምን አዋሽተሃል ያልከውና አትዋሽ። አንተ ነህ እኮ ክርስትና ሃይማኖት ነው ብለህ ታወራ የነበረው እሱ ነው። አዎ ክርስትና ሃይማኖት ደግምልሃለሁ ነው። ክርስትና ሃይማኖት አይደለም፣ በእናንተ ሃይማኖት አይደለም። እሺ እንደዛ ከሆነ ኤፌሶን 4:5 ላይ አንድ ጌታ አንድ ሃይማኖት ይላል እኮ። እንግሊዘኛው ነው ደወልኩ እኮ አልመለስክልኝም። እንግሊዘኛው ፌዝ ይለዋል። ችግር ፌዝ ይለዋል። እንግሊዘኛው ፌዝ ምን ማለት ነው? ምን ማለት ነው እኮ ፌዝ ምን ማለት ነው? እሱ ነው መጣለ ፌዝ ነው ራሱ ሃይማኖት ይተካል። ሃይማኖት ነው ይተካል። ወላሂ እምነት ማለት ነው። እምነት ነው አይደለም ፌዝ ማለት አንተ ሰው ሃይማኖትና አንድ አትቀላቅል። መጀመሪያ ፌዝ የሚለው ቃል ሃይማኖትም ይተካል። እሺ ይሄን እወቅ። ሃይማኖትም ይተካል ማለትም ሃይማኖት ራሱ እምነት ስላለ ወላሂ ይተካል። ጠቀስኩልህ እኮ ሃይማኖት ትርጉሙ ራሱ ትርጉም ማመን ነው። ቆይ አንዴ ሃይማኖት የሚለው ትርጉሙ ምንድን ነው? ሃይማኖት የሚለው ቃል እምነት ነው። ፌዝ ማለት እምነት ማለት ነው። እምነትና ሃይማኖት ደግሞ የተለያየ ነገር ነው። ሃይማኖት ትርጉሙ ምንድን ነው? እምነትና ሃይማኖት የተለያየ ነገር ነው። በመጀመሪያ ደረጃ ሁለቱም ላይ ሃይማኖት ትርጉሙ ንገረኝ። አንድ ሃይማኖት ማለት ድርጅት ነው አልኩህ እኮ ድርጅት ነው። በየትኛው ማብራሪያ ላይ በፈለከው ማብራሪያ ላይ ቼክ በየትኛው ላይ የትኛውን ቼክ ላድርገው? ጉግል ላይ ገብተህ ቼክ ማድረግ ትችላለህ። ምን ማለት ነው ብለህ ሃይማኖት ጉግል ለማስረጃ። ለዛ ነው አንተ የጉግል ተማሪ ነህ። ለዛ ነው ዝም ብለህ የመቀባጠረው። አየህ ጉግልን እንደቂስ ይዘህ ጉግልን ተከትለህ ገሃነም ትገባለህ። ጉግል ራስ ነው ማለት ነው። ሃይማኖት እንዳልሆነ ተረዳህ? ይሄን ያልኩት ማስረጃ የለም። ዝም ብለህ የመቀባጠረው ማስረጃ ጉግል ነው። ጉግል ግባ ይለኛል። ይጎልጉልህ የሚጎለጉል አዳምጥ። ሃይማኖት ማለት ትርጉሙ ምንድን ነው? ሃይመነ ማለት ነው። የግዕዝ ቃል ነው። እሺ ትርጉሙ ደግሞ ማመን ማለት ነው። ሰው የሚታመን ከሌለ በምን ያምናል? ሲጀመር ሰው የሚታመን ከሌለ በምን ያምናል? አውዝ ቢላህ ምን ያሰናቀጠመ። ለማንኛውም አሁን ተመለስና ዳጊ
ማስረጃ ካለ ታቀርባለህ፣ ካልሆነ እንለያያለን። ሃይማኖት ማለት ድርጅት ነው ብለሃልና እስኪ ማስረጃ ስጠን። እኔ ጋር አቅርቤልሃለሁ። ከፈለክ ካሜራ መክፈት ይችላል። ሃይማኖት የሚለው ትርጓሜ እንትን እንደው ማመን እንደሆነ መታመን እንደሆነ አለ። ዝም አትበል። ማስረጃ አቅርብ ስትባል አቅርብ። ጉግል ገብተህ ነው? ጉግል እያደረክ ነው? መስራት ይችላል። እኔም የራሴ መስራት ይችላል። እግዚአብሔር የተናገረው አንድ መንገድ እንዳለ ነው። እሱም ልጁ ኢየሱስ ክርስቶስ ነው። አመንክም አላመንክም ሲጀመር ሃይማኖት አይደለም፣ ክርስትና ህይወት ነው። ዝም ወሬ ነው። ወሬ እኮ ነው ችግሩ። ወሬ ነው። ክርስትና ሲጀመር አልገባም። አንተም ክርስቲያኖችም ጋር እንደማስገባቸው ወሬ ስለሆነ እስልምና አይደለም፣ ክርስትና እስልምና ዳጊ ችግሩ እኮ ህይወት ነው። በህይወት መታየው ነገር አለ። ዝም ብለህ ወሬ ነው። ወሬ ብቻ ማስረጃ የለህም። ዝም ብለህ ዝም ብለህ መጀመሪያ ሃይማኖት ነው ማስረጃ ቀርበው አንዴ ሃይማኖት ነው ማስረጃ ቀርበው አለበለዚያ ዋሽቻለሁ በልና ወደ ቀጣይ እንለፍ። ሃይማኖት ማለት ድርጅት ማለት ነው ብለሃልና በየትኛው ትርጓሜ ነው የሃይማኖት ትርጉም ድርጅት የሆነው? አጭው ዝም ብለህ መጮህ መልስ አይሆንም። አያችሁ ክርስቲያን በሙሉ በገሃነም የሚያስገባው መልስ ሲከብደው ወደ ቁርአን የሚገባው። አያችሁ መልስ ሲከብደው ወደ ቁርአን ገባ። ክርስትናው ከበደው ዋሽቷል። ስለዚህ በቁርአን ይደበቅ፣ በቁርአን ትደበቅ። አንተ ነው ወደ ሃይማኖት የገባኸው። አንተ ራሱ ገብተህ ወደ ሃይማኖት ላይ ዋሽተሃል አልከኝና ማስረጃ አቅርበህ አጋልጠኝ። ካልሆነ ውሸትን ተጋልጠህ ትወርዳለህ ማለት ነው። እሺ ዳግዬ ሙስሊም ቤት ካለ ማስረጃ ነው ውሸት አይፈቀድም። ሙስሊም ወንድሞች እንደዚህ አይነት ሰዎች ናቸው እንግዲህ ህዝቡን እያወዛገቡ ለራሳቸውን ተወዛግበው ገሃነም የሚገቡት ማለት ነው። ወሬ ብቻ ወሬ፣ ዝም ብሎ ወሬ። ሃይማኖት ድርጅት ነው አለ ማስረጃ የለም። ቅድም ኢየሱስ አምላክ ነው አለ ማስረጃ የለም። ካለ ማስረጃ ዝም ብሎ ማስረጃ እየሰጠው ነበር። ማስረጃ እኮ እየሰጠው ነው። ሃይማኖት የሚለው ሃይማኖት ማስረጃ ስጠኛ። ለቁርአን እንዳውራ ፍቀድ። የመጨረሻ አይደል በቁርአን አትደበቅ ወገኔ። እሺ በቁርአን አትደበቅ። ክርስትና ላይ ቁም፣ ክርስትናህን መልስ። ለመጨረሻ ጊዜ መጣ አዳምጣኝ። ለመጨረሻ ጊዜ ማለት ተወርዳለሽ ወገኔ። ሃይማኖት ማለት ድርጅት ማለት ነው ብለኸኛልና ማስረጃውን ትከፍተዋለህ። ማስረጃ አለ ካለ ከፈት፣ አለበለዚያ ታችሁና ታፕታፕ ታደርጋለህ ማለት ነው። አለ ማስረጃ የጌታ ሰው። እሺ በመጀመሪያ አንተ ምንድን ነው ያልከው? አንተ እኮ ያልከው ሃይማኖት ማለት ቆይ እኔ አቅርቤያለሁ። እኔ ከፈለክ ኦነር ስለሆንክ እንደዚህ አትደረግ እኮ ሪስፔክት የለም። አሁን ካለ ማስረጃ አታወራም ወንድሜ። እሺ መከበር ከፈለክ ማስረጃ አምጣ። መከበር ከፈለክ አለበለዚያ ውሸት የምታወራው ውሸታም ደግሞ አይከበርም። እሺ ውሸታም ሰው አናከብርም እኛ። ዳጊ ማስረጃ አለ። አንተ ማስረጃ አለ። አንተ ማስረጃ አለ። እኔ ሃይማኖት የሚለው አቅርቤልሃለሁ። እሺ እኔ ማስረጃ እሰጣለሁ። አንተ ግን ታመጣው አንተ መጀመሪያ ማስረጃህን አቅርብ አንዴ ፕሊዝ። አንተ አቅርብ። አንተ ነው ሃይማኖት ክርስትና ሃይማኖት ነው። እኔ አንዴ ሃይማኖት የሚለው አስረድቻለሁ። አንተ ነው ካልከው መጀመሪያ፣ ከዛ እኔ ኖ ክርስትና ሃይማኖት አይደለም ክርስትና የለህም። በቃ የለህም። ታችን አታምጣ። እኔ ሃይማኖት ማለት ቃሉ ሃይመነ እንደሆነ የመጣው ደግሞ እምነት ከሚል እንደሆነ ትርጉሙ እምነት ማመን እንደሆነ አሳይቻለሁ፣ አቅርቤያለሁ። ከፈለጋችሁ የትኛውን ቦታ ልግቡና የእንትን የመጽሐፍ ቅዱስ ማብራሪያ ላይ ሃይመነ ብላችሁ ጻፉ። ሃይመነ ብላችሁ ጻፉ ይወጣላችኋል። ከፈለጋችሁም እዚህ ጋር ልክፈተው አንዴ ቆይ። ማየት ፈልገው ከሆነ ከብቻ ማሳየትም ይችላል። ያው እንዴ ያው ሃይማኖት ምንድነው? ማመን፣ እምነት ማለት መታመን፣ የፈጣሪ ሁሉናን እያለ ይናገራል። ያው ይተረጎማል። ያው ሃይማኖት ማመን፣ እምነት ያው ውሸታም ነህ፣ ውሸታም ሙስሊምን ካለ ማስረጃ አይናገርም። ያው ሃይማኖት ምንድነው ትርጉሙ? ሃይማኖት ወይም እምነት ማለት ማመን፣ መታመን፣ የፈጣሪ ሁሉና ማወቅ፣ ከሃሊነቱን፣ መግባቦቱን፣ ቸርነቱን መረዳት፣ መለኮታዊ እውነታን በትክክል መቀበል፣ በእግዚአብሔር መለኮታዊ ምስጢር ይናገራል። ያው እነዚህ ምን ይባላሉ? ተስፋ ማድረግ በሚሉ አገዛዝ ይተረጎማል። ያው ትርጉሙ ይሄ ነው። ስለዚህ አትዋሽ። ሌላ ጊዜ ቢላህ አለይኩም የገባው ለምን ነበር? ኢምራን ዋሽተሃል ሊል ነበር። ግን ያሳቀኝ ነገር ምንድነው? ክርስቲያንና ክርስቲያን ለይቶ አያውቅም። ክርስቲያንና ክርስቲያን ለይቶ የማያውቅ ሰው እኔን ሊያስተምረኝ ማለት ነው። ይገርማል። ለማንኛውም በጣም ደክሞኛል ዛሬ። በጣም ደስ የሚል ቆይታ ነበር የነበረ። ኢንሻአላህ አላህ ካለ ነገ እንገናኛለን። እዚህ ጋር ያላችሁ ሰዎች እየወጣችሁ ቪዲዮን ኮፒ ሊንክ አድርጉ። ጃ አለ
ይደውልለት ቆይ